ቅድም የደወልኩልሽ ነኝ። ብሩ ገባልህ? ምናሽ ብሩ ገባልህ? ኦኬ አይ ቲንክ አላውቅም። ልክሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6,000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። ሀገር ላይ ነው? እሺ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራው እና በነገራችን ላይ ልጅቷ እቺ አይደለችም፣ እያስደመጠች ነው። ስሙ እያስደመጠች ነው። ሌሊት የሚገባ ቃል ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለህ የኔ መልአክ አለ። ቢኮስ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አቢሊዝ አምኜ ነው ማወራልሽ። አሜን አሜን። ቅዱስ የሚያሳልጠው መልአክ ታውቂያለሽ መቼስ። እውነት ነው። አዳጋ ባይነውልሽ ታምኛለሽ? አምኗለሁ፣ እኔ አምኗለሁ እግዚአብሔርን። ህይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ሚስጥራቶች ልንገርሽ፣ ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዲሁም ክሳሮተኝና 3 መኪና ነው የምጠራልሽ። በዚህ ቤተደም የሚባል ሰው አንተ ሌባ ቱባን ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6,000 ብር ለላክልን ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። አፖስትል እንዴት ነህ? እንዲህ ናሽ። ገንዘብ ካላችሁ ለሴጣን ይጸልይልሃል። እኔማ ነፍሴ ተቀባይነት አይደለም ኢትዮጵያ ኤርትራ አለኝ። ተቀባይነት ለማግኘት ነው። የኦርቶዶክስ ልጆች መስሎኝ ከኔ ጋር አብረን ሆነን እኔ ስጠመቅ አብረውኝ የነበሩት የኦርቶዶክስ ወንድሞቼ ናቸው። እስካሁን እነሱ ጓደኞቼ አሁንም ጭምር አሉ። አሁንም ምንም ልዩነት የለንም። አሁንም ጓደኛ ተቀባይነት የሆን ይማኛ እካክ ከማን ፈልጌ ያውቃለሁ? ተቀባይነትን ራሴ ወስጄዋል። ለህሊና ስትል ኖር። ህሊና በጣም ሰላም አለው። ለህሊና ሀቅን አውጣ። በተለይ የነፃነት አርቲስት ነፃነት ወርቅነህ ማረፉ በስጋ መለየቱ የነሱን አውሬነት አሳይቶኛል። አውሬነት። ለዛ ነው በደንብ አድርጌ ወሽመጣቸውን መቆርጠው። ሌቦች፣ አጭበርባሪዎች ናቸው። ነው የትም አልመጣም። የትም የምመጣበት ቦታ የለም። እኔ እውነትን ነው የምናገረው። እዛ ሂድ እዚህና የሚለኝ አንድ ሰው የለ። ወንጌል ስበክ። የግድ ኦርቶዶክስ መሆን አይጠበቅብም። እውነት ለመናገር ይህንን በግልጽ ነው ምና የኦርቶዶክስ መሆን ጴንጤ መሆን ምንም እውነት ናት በቃ። ስለዚህ እናንተ አስመጣ ነው እንዲህ ብሎን እንደዚህ ቃቃችሁን አልፈልገው። ይህን ነው የምለው። ስለዚህ አሁንም እነዚህ አይነት አውሬዎች ከእንደዚህ አይነት ጨካኞች ጋር አብረን እየኖርን ነው። ንጹሐን ደም አርሲ ላይ የኦርቶዶክስ ልጆች ሲታረዱ ዝም የነሱ ሰው ያንን ተናግሮ አቤል አቡናና አማን ሻሎም ብቻ ነው የተናገሩት። አቤል አቡናና አማን ሻሎም ባልታዛር በጋሻው በጭካኔ የተናገረውን ንግግር እነሱ 2 ልጆች ብቻ ነው የተናገሩት። ሌላው ደስ ነው ያለው። ምንድነው? አረ እኔ ሙሉ ቪዲዮ ከነመረጃ አለኝ። የሃርቫርድ ዩኒቨርሲቲውን ተማሪ አማርኛ አቅም ብለው ሙሉ ቪዲዮ ሰሩበት። ምን አይነት ቪዲዮ ብሮ? ስለዚህ አሁንም እግዚአብሔር ብርክ ያርጋችሁ። እውነት ነው የምናገረው። የማየው ነገር የሚያስጠይቀኝ ከሆነ እጠየቅበታለሁ። እዚህ ነገር ላይ የምናገራቸው ነገሮች በሙሉ
ከነ ማስረጃው እንደሆነ እንድታውቁ። ተባረኩልኝ። እግዚአብሔር ሁላችንንም ልቦና ይስጠን። ሁላችንንም ልቦና ይስጠን። በተለይ ኦርቶዶክስ ላይ የመጣባት ዕዳ ቀላል አይደለም። የመጣባት ዲያብሎስ ቀላል አይደለም። ቀላል አይደለም። ይህንን መገርሰስ የሚችለው ደግሞ ማኝዚ ነው። ተጨማሪ አልፈልግም። ለብቻ አሽመደምድሃለሁ። ተግባባን? አውሬዎች ናችሁ። የአውሬ ጥግ ናችሁ። በጥላቻ የሰከራችሁ ብዙዎች ናችሁ። ኦርቶዶክስ ተባለ ዓለማዊ። አንተ የዓለምን ዘፈን ስጨፍርበት ውለ መዝሙር ብለህ ትሸጣለህ። ሌባ። ሰላም መሐመድ እንዴት ነሽ? ነይ እስቲ እናውራ። ግቢና እናውራ። ነይ እስቲ ከየትኛው እንደሆንሽ አውሪ። እንዳትናደጂ። ነይ ግቢ። ክርስቲያን አይደለሽ? ነይ እስቲ። ሰላም መሐመድ የሆኒ ማኛ ስም መሰለኝ፣ ግራ ገብቶኛል። ሰላም መሐመድ ዮኒ እንዴት ነህ? እንዴት ነሽ? ሰላም ነው አለን። ከየት ነሽ? ክርስቲያን ነኝ። ከየት? ጌላማይ። ገባኝ። ሁሉም እንደዛ ነው የሚለው፣ ግን ከየትኛው ሁላችንም እኮ ወንጌላማይ ነን አይደላችሁ? ኖ ትለያያላችሁ። አሁን የምጠይቅሽን ትመልሽልኛለች። የትኛው? አሁን ጥምቀት ያድናል ብለሽ ታምኛለች ወይስ አታምኝ? እኔ ጴንጤቆስጣ ነኝ። ጴንጤቆስጣ ምንድን ነው? ዘግብኝ እስኪ። ጴንጤቆስጣ ምን እንደሚያምን አታውቅም? በጎመን ነው ግን የሆነ ምን ሆነ ነው? እኔ እኮ ጌታ ፔኔኮስታል እና ጴንጤቆስጣ የሚባለው። ቆይ ንገርኛ። ኖ ንገርኛ፣ ንገሪኝ። ከየትኛው? አሁን አንቺ በፔንቴኮስታል ነኝ አልሽ። ኦኬ፣ በምንድን ነው የምታምኘው? ዘገባል ክርስቶስ ነው ማምነው። ኦኬ፣ የምታምኙ ከሆነ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። አሁን አንቺ ጥምቀቱን ታምኝበታለሽ? አይ ጥምቀቱ ለምንድን ነው? ጥምቀት ባይኖርስ ችግር አለው? ክርስቲያኑ ላይ የጌታ ኢየሱስ ክርስቶስ ትእዛዝ ስለሆነ እንጠመቃለን። ግደታ እኮ ነው። ጌታ ኢየሱስ ክርስቶስ ካዘዛዝ የጌታን ትእዛዝ መጠቀም ግደታ ነው፣ ተግባራዊ ማድረግ። ምን ላይ ነው ያነበብሽው? እስቲ ንገሪ። አምነሽ አይደል የተጠመቅሽው? ምን ላይ ነው እንደዛ የሚለው? ጥቅሱን ታውቂዋለሽ? ማርቆስ 16 አለ፣ ማቴዎስ 28 19 አለ። ኦኬ፣ ሌላስ? ሌላ አሁን እንግዲህ ከእናንተ ውስጥ ያንን የማያምን ደግሞ አለ። ክርስቶስ መንፈስ ነው ወይስ በስጋ አሁንም አለ? በስጋ አለ እንጂ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አሁንም ተመልሶ እኮ ይመጣል፣ ይወጉት ያዩታል። ተባረኪ። ይሄም አሪፍ ነው። ቁርባኑስ ስለምንድን ነው? እንዴት ነው? ይህንን በበላችሁ ጊዜ ስለ እኔ መታሰቢያ አድርጉት ብላ። ስለዚህ ስለ መታሰቢያ እናደርጋለን። የጌታን እራት እንወስዳለን። አዎ መታሰቢያ እንጂ ሞትና ትንሣኤውን እናስባለን። ባትወስጂውስ? ባትወስጂ ብሎ ነገር የለም። ጌታ ኢየሱስ ክርስቶስ ለሐዋርያት ለድህነት ነው የምትወስጂው ወይስ እንደ መታሰቢያ እንደ እራት ነው የምታስቢው? የጌታ እራት እንደ እራት አይታሰብም ይሆን? ስለዚህ አንቺ ሉተራን ነሻ፣ ፔኔኮስታል አይደለችም። ፔንቴኮስጣልማ የጌታ እራት ነው ብለው እንደሚወስደው መታሰቢያ ነው። እንትኖች የሚወስዱት ለድህነት ነው የሚወስዱት እነሱ። አዎ ጥምቀትም አሁን ፔኔኮስታል ምን ሆነ ነው? እስኪ ምን ሆንኩኝ እኔ? እውነቱን በጣም ተለውጠህ ምናምን እኛ እኮ እንሰማ ነበር። ተሰነጣጥቃችሁ አለቃችሁብኛ። እኔ ግራ ይገባኝ እኮ እሱ ነው። ይሄን አታውቅም እንዴ አንተ? ጴንጤቆስጣ ስትሆን እኮ ማን ምን እንደሚያምን ማወቅ ነበረብክ። አረ እዚህ አንተ ደግሞ ክርስቶስን ካመንክ በቃ ቀጥ ብለህ መሄድ ነው።
ያንተን ሆነ እኛ ምን አገባኝ? ዋናው እኛ እምነታችን ያለው ኢየሱስ ክርስቶስ ላይ ነው አይደል? ሆነ ድርጅት ውስጥ አይደለም መቼም ገብተህ እድናለሁ ብላ እኔ አሁን ወንጌላዊ መስሎኝ ፔንቴኮስታል ድርጅት ነው። ምንድን ነው የምታወሪው? እንደሌላው ድርጅት ነው። አሁን ለምሳሌ አንቺ የምትይው ትምህርት በፔንቴኮስታል የለም። ጥምቀት ለድህነት አይደለም። ጥምቀት ለድህነት አይደለም። ጥምቀት ለድህነት የለማ። እኛ ያልተጻፈ አናነብ፣ የተጻፈ ነው የምናነብ አይደል? ያመነ የተጠመቀ ይድናል የሚለው አይደለም። ያላመነ ይፈረድበታል ይላል። ፍርዱ ምን ላይ ነው? ያላመነ ፍርዱ ምን ላይ ነው? ባለመጠመቁ ነው። ያላመነ ዝቅ ብሎ ታዳሽ ለምን ያላመንና ያልተጠመቀ አላለን? በኋላ ላይ ለምን እንደዛ ነው የሚለው? ወይ ሌላ ጥቅስ አልሰጡሽ ማታለው ሻሌኔ እናት። ለዛ ነው ቅድም ሳነበው ነበር የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላንብብልሽ፣ ከዛ አንቺ ታብራሪያለሽ። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምን እንዲህ ኃጢአታችሁ ይሰረይ ዘንድ ይሰረይላችሁ ዘንድ ይሰረይ ዘንድ እያንዳንዳችሁ በማስም በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። ስለዚህ በጥምቀት ኃጢአት እንደሚሰረይ በኢየሱስ ክርስቶስ ስም መጠመቅ ኃጢአት እንደሚያሰሪ እዚህ ጋር ይናገራል። እናንተ ደግሞ ምንም ችግር የለውም የሚባል ትምህርት ነው ያለው። አንድ ሰው ካመነ በቂ ነው። ያመኑትና አላመኑትን ጴጥሮስ እንደዚህ ያላቸው አምነው የዳኑትን ነው ወይስ ያልዳኑትን ነው? ይኸው እንግዲህ የሚልሽ ቃል በቃል እስቲ ስሚው። ጴጥሮስም ንስሐ ግቡ አለ። ከፍ ብለህ አንብብ እስኪ። ላንብብልሽ። ይህም በሰሙ ጊዜ በልባቸው ተነካ። ጴጥሮስም ሌሎችም ሐዋርያት ወንድሞች ምን እናድርግ አሏቸው። ማድረግ ያለባቸው ተነካ፣ አመኑ። ልባቸው ተነክቶ ያመኑ ናቸው። የተሰበከውን የሰሙ ናቸው። አሁን ባይጠመቁስ? አመኑ። ባይጠመቁስ ነው። አንቺ ባይጠመቁ ችግር የለውም እያልሽ ነው። እኔ ባይጠመቁ ችግር የለውም የሚል ክርስቲያን የለም አለ። ፔንቴኮስታል አታውቂም። ኤፍሬም ባለ ጊዜ አስገብቼልሽ ያስተምርሻል። በፍጹም ኤፍሬም ስለ ጥምቀት አንድ ሰው ካመነ በኋላ ባይጠመቅ ችግር የለውም ወይ ብትለው በፍጹም ነው የሚልክ። እንደውም እኔ ቤት ገብተን ቆይ ሉተራውያን ናቸው ይህንን የሚያምኑት። ፔንቴኮስታል ይህንን አያምንም እኮ። የኃጢአት ስርየት ብለን አናምንም እንጂ መጠበቅ ግዴታ ነው። በቃ እንጠመቃለን። የማይጠመቅ ክርስቲያን የለም። አሁን ልነግርሽ ነው። ትምህርቱ ነው የምልሽ። ትምህርቱ አይልም። አንቺ ፔንቴኮስታል አባቶችን ሄደሽ ጠይቂ። ማመን በቂ እንደሆነ ማመን ብቻ ተብሎ ነው የሚሰበከው። ማመን ብቻ። ጸጋው በእምነት አድኗቸዋል እንደሚለው ሮሜ ላይ ጸጋው በእምነት ያድናል። ጸጋው በእምነት አድኗል። ከዛ በኋላ ታዲያ መጀመሪያም አላመኑም እንዳትኛ አንዳንድ አሁን በሰማ ነው በመሰረተ ክርስቶስ ላይ ሉጤዎችን የተቃወሙትን አባረዋቸዋል። ስለዚህ ሉጤ የሆነው ፓስተሮች፣ ነቢያቶች፣ ታምርን የሚሰሩ ሰዎች አሉ። እነዚህ አላመኑም ልትይ ነው? እኔ እሱን ነገር አይቻለሁ፣ ግን አለ ብዬ እኔ አላምንም። ፓስተር ሆኖ እንደዛ እያገለገለ ቤተክርስቲያን ፈቅዳለች ብዬ አላስብም። በስም ለምን አትጠራም? ሆን በስም እነሱ ቢጠሩ በስም ይሰቀላሉ ኢትዮጵያ ላይ። ለምን? አቅም አላቸው። እነዛ የተሰባሰቡ ናቸው። ይሄን ነገር ኢትዮጵያ በውስጥ ለውስጥ ሰርተው ያስገቡ ሰው ናቸው። አንድ ስም ቢጠራ ያጠፏቸዋል። መንግስት ለእነዚህ ሰዎች ከለላ ቢሰጥ ግን እርግጠኛውኝ የምነግርሽ ሀገር ጉድ የሚያስብሉ ፓስተሮችና ዘማሪያን ፊት ለፊት ይወጡልሻል፣ ያጋልጣሉ። መንግስት ከለላ ካደረገ ወይም ከሀገር ቢወጡ እነዚህ ሰዎች ከሀገር ቢወጡ ይህንን ያደርጋሉ። ለምን አንተ መረጃ ትወስድምና አታጋልጥም? ከትም እኛም ማወቅ እንፈልጋለን። ማን እንደሰጠኛ ይታወቃል። ፊት ለፊት አደባባይ ወጥቶ የተናገሩት እነሱ ናቸው። እኔ ስም ብሰጥ እነሱ የሰጡኝ ነው የሚመስላቸው፣ ያጠፏቸዋል። አስተውይ እናቱ፣ በማስተዋል ነው መቸው።
እኔ ቤተክርስቲያን እንደ ቤተክርስቲያን እንደዚያ ትቀበላለች ቤት በፍጹም አላምንም። ግን በውስጥ ሚስጥር ሳይታወቁ ራሳቸውን ደብቀው አይኖርም ብዬ አላስብም። ሰው ስህተት ሊሰራ ይችላል። ግን እንደዚህ ተጋልጠው እየታወቁ ቤተክርስቲያን ፈቅዳላቸው ይሰራሉ የሚል 0%። ሌላ ጥያቄ፣ ሙስሊም ነበርሽ? አዎ ነበርኩኝ። ትንሽ ሆኒ ማኛ ነሻ? አዎ እስልምና እኮ ጨለማ ነው። ክርስቶስ ኢየሱስ ሙሉ ለሙሉ ነው እኮ ነው የምትክደው። ማን ነገረሽ? እንዴት ሙስሊሞች ያውቃለሁ። ክርስቶስ ኢየሱስን አያምኑም። ነብይ ነው ብለው ነው የሚያምኑት። አይ ማን ይሰበ? አዎ ነብይ ብለው ነው የሚያምኑት። ትክክል፣ ነብይ ብለው ነው የሚያምኑት። እሱን ልክ ነሽ። ግን የውጭ ነው ያለሽው ወይስ ኢትዮጵያ ነው? አይ እኔ በህፃነት የሆነ ፊልም አይቼ ነበረ፣ የጴንጤ ማለት ነው፣ ሮቦት ላይ የሚሰሩ እና በጣም ውስጤ ቀረ። ምን አይነት ፊልም? የሆነ በደርግ ጊዜ እየተሰደዱ የሚያሳይ፣ በመከራ ጊዜ ጸንተው የሚቆሙ ሮቦት ናቸው። ሮቦት ሚዲያ ነው የሰራው እና በመከራቸው ግን ጸንተው የቆሙ ምንም አይነት ፈተና ቢያጋጥማቸው በእምነታቸው በጣም ብዙ መከራ ነበረ በዛ ዘመን። ሙስሊሞች በእምነታቸው መከራ አልተቀበሉ ነው ማውቃሉ። ሊከፍሉ ይችላሉ፣ ሙስሊሞች ሊከፍሉ ይችላሉ ሳይሆን አሁን ስለተለወጡ ሳይሆን፣ ቆይ ልንገርሽ፣ ሙስሊም ማንም በእምነቱ ላይ ዋጋ የማይከፍል የለም። ሙስሊምም በይው፣ ኦርቶዶክስ በይው፣ ፔኔኮስታል በይው፣ ለእምነቱ ዋጋ የከፈለ ብዙ ነው አይደለም? ሙስሊሞች አልከፈሉም ዋጋ? አልተሰደዱም? አልተጨፈጨፉም? አልጠፉም? ሙስሊሞች እኮ ታሪካቸውን እኮ ስታይ በምንድን ነው የተነሱትኝ? እነሱ በመጨፍጨፍ ሌሎች ክርስቲያኖች ሀገሩ እንደ ሙስሊም በጉልበት እንደሱ ማለት አንድ ሙስሊም ባስገባ እርግጠኛ ነኝ አፍሽን ያስይዝሻል። ለምን መሰለሽ? የተገፉም እንዳሉ ማወቅ አለብሽ። የገፋ ብቻ ሳይሆን የተገፉም ሙስሊሞች አሉ። ፌር ነው። አሁን ምን መሰለሽ ትልቁ መሆን ያለበት ክርስትና ፍቅር ነው። ሶሻል ሚዲያ ላይ የምናየው ክርስትና ፍቅር ሳይሆን ጥላቻ። በክርስቶስን ብቻ ሰብኮ ወደ ክርስቶስ ማምጣት አልተቻለም። ኢዘር ሙስሊምን ይሰድባል፣ ኦሮሞን ይሰድባል። ከዛ ውጭ ክርስትናን አያውቁትም፣ አይዘልኩትም። አንድ እግዚአብሔር ይባርከው ፓስተር አሊ የሚባል መልካም ሰው አለ፣ ክርስትናውን ብቻ የሚሰብክ ከሌላ ጋር ምንም መጨቃጨቅ አይፈልግም። ጌታን ያመልካል፣ ለጌታ ይዘምራል፣ የእግዚአብሔርን ቃል ይናገራል፣ ይሄዳል ፔጁ። ከሱ ፔጅ ውጭ ሌሎቹ በኦርቶዶክስ ወይ በሙስሊም የተጠመዱ ናቸው። ሌላው መጠይቅሽ አንቺ ክርስትና የመጣው ኦልሞስት 15ኛው ክፍለ ዘመን ነው፣ ጴንጤነት የመጣው ማለት ነው። ከዛ በፊት ያለው ሰው በሙሉ ጠፍቷል እያልሽ ነው? እስቲ ዘግቢ። እንግዲህ መዳን በልጅ በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለ የጠየኩችን አዳምጪ። መጀመሪያ የምትመልሺው ከጠየኩት ከ14ኛው ክፍለ ዘመን በፊት ኦልሞስት 15ኛው ጴንጤ የሚባል የለም። ስለዚህ ጥያቄን እንድትመልሽልኝ ነው እናቱ። አንዴ ይህንን የለም ከዛ በፊት የነበሩት በሙሉ ጠፍተዋል እያልሽኝ ነው? ጴንጤ አዲስ የተመሰረተ ይመስላል እንዴ? ሉተር እኮ ወደ አዲስ እንደምትመሰረተማ ጴንጤዎቹም ይነግሩሻል እናቱ። አዲስ እንደተመሰረተ አዲስ አይደለም እሱ። አዲስ ሉተር ወጥተው እንደመሰረቱትማ እራሳቸው ተናግረዋል። ካቶሊክን የሆነ ነገር ጽፈው መንግስተ ሰማያት መግቢያ ብለው የሆነ ቻፓ መለቃቀም ጀመሩ። ይሄ ትክክል አይደለም በሚለው በተፈጠረ ችግር ከካቶሊክ ጋር የወጡ ናቸው። ይሄንማ አንቺ ቤት ያስተምራሉ። ይሄ መሆኑ እኮ ልንገርህ እንዴት እንደሆነ። ሉተር አዲስ የሆነ የመሰረተው እምነት ሳይሆን ወደ ቀድሞ እንመለስ፣ መንገዳችንን ስተና ቤተክርስቲያን የሆነ የተሳሳተ ትምህርት አስገብታለች። ከዛ በፊት ፔኔኮስታል የሚለውን ትምህርት አለ፣ ትምህርት እንመለስ ብሎ ነው የወጣው አለ። ከዛ በፊት ፔኔኮስታል የሚል ሐዋርያቶቹ እኛ የምንከተል እኮ የሐዋርያቶችን ትምህርት እኮ ነው። እኛ የት ቦታ ነበረ እምነቱ? የለም እኮ እነ ጴጥሮስ
እነ ዮሐንስ 12 ደቀ መዛሙርቶች ነበሩ። አሁን እነሱ ነበሩ መጽሐፍ ቅዱሳዊ ናቸው። ግን እኛም መጽሐፍ ቅዱሳዊ ነን። ክርስትናን ከ14ኛው ክፍለ ዘመን በፊት ማን ሰብኮታል? የጴንጤን ክርስትና ነው ማውራሻ ንገሪኝ። እሱ ለምሳሌ አሁን ካቶሊክ ሳትቀላቀል በፊት ሀሰት ትምህርት ሳይገባባት፣ ኦርቶዶክስም ሀሰት ትምህርት ሳይገባባት፣ እኛ ከኦርቶዶክስ ሙሉ ለሙሉ ክርስቶስን አታውቀውም ብለን አናልም። የተሳሳተ ትምህርት አላት ነው እንጂ። የተሳሳተ ማለት አሁን ለምሳሌ ሉተራውያን በቅዱሳን ጸሎት ያምናሉ። ምን ትያቸዋለች? እነሱ ወደ ቅዱሳን አይጸልዩም። ሊጸሉልን ይችላሉ። እነሱ ወደ ቅዱሳን አይጸልዩም። የቅዱሳን ጸሎት ያምናሉ ማለት ምን ማለት ነው? በአንቺ ቋንቋ ያምናሉ። እነሱ የሚያምኑት እኔ ብዙ ባላቅ ስለነሱ፣ ግን ቅዱሳን በሰማይ ሆነው ስለኛ ስለ ቤተክርስቲያን ስለነሱ ሳይሆን ስለ ቤተክርስቲያን በቃ ምድር ላይ ስላለ ህዝብ ሁሉ ይጸልያሉ ብለው ያምናሉ እንጂ እነሱ ወደ ማርያም ወይንም ወደሆነ ቅዱሳን አይጸልዩም። ቅዱሳን እነማን ናቸው ታዲያ? በጌታ በኢየሱስ ክርስቶስ አምነው የሞቱ ይጸልዩና ብለው። ስለዚህ እነዚህ ስለ ቤተክርስቲያን ሲጸልዩ ምን ብለው ነው የሚጸልዩት? እስቲ ንገረኝ። ቤተክርስቲያን ለድንጋይ አይደለም የሚጸልዩ መቼ አይደል? ለድንጋይ አይደለም የሚጸልዩት፣ የሚጸልዩት ለሰው ነው አይደል? እነሱ አይጸልዩማ። አሁን አንድ ሰው ከምድር ሆኖ ወደ ሰማይ የሚጸልይ ሉትራን የለም። ልክ እንደ ኦርቶዶክስ ማለት ነው። አሁን ኦርቶዶክስ ምድር ሆነው ማርያም ሆይ እንደዚህ አድርጊልን እያሉ ይጸልያሉ፣ ወይም ለልጅሽ እያሉ ይጸልያሉ። እነሱ ግን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን የዳዊት ልጅ ማረኝ ብሎ አይኑን ፈውሰቷል? አልፈወሰው? ኢየሱስ ክርስቶስ ፈውሶታል። ተባረክ። ዳዊት ማረኝ ማለቱ ምን ማለት መስፈል? ዳዊት ሞቷል? አልሞተም በስጋ? ኢየሱስ እኮ የዳዊት ዘር ነው ይላል መጽሐፍ ቅዱስ። ዘሩ ነው፣ በደንብ ዘሩ ነው። አዎ የዳዊት ዘር ነው። ሞቷል ዳዊት ወይስ አልሞተም? ሞቷል። ኢየሱስ ክርስቶስ ግን በህይወት አለ። ኢየሱስ በህይወት አለ። ዳዊትን ነው ማውራሽ እናት። ኢየሱስ ቆይ ዳዊት ሞቷል አልሞተም በስጋ? ዳዊት በስጋ ቢሞትም ግን ዘሩ አለ። ዘሩ እስካለ ድረስ እኔ አሁን አንተ የሆነ ሰው አሁን በሆነ በአባቴ ስም ይጠራኝ፣ አባቴ በህይወት ባይኖር አባቴ በህይወት ስለሌለ ይሄ ሰው እንዴት በአባቴ ጠራኝ እላለሁ እኔ እስካለሁ ድረስ ማለት ነው። ተባረኪ። ስለዚህ ቅድስት ድንግል ማርያም እናቱ ናት አይደለችም? የክርስቶስ በስጋ እናቱ ናት እንጂ። ስለዚህ የቅድስት ድንግል ማርያም ልጅ ማረኝ ማለትስ ይቻላል ወይስ አይቻልም? በህይወት እያለ በምድር ላይ እያለ ይቻላል ማለት። በህይወት በምድር እያለ ማለት ኢየሱስ ሁልጊዜም አለ እኮ። ኖ በምድር ላይ እያለ ነው፣ በህይወት እያለ ነው የዳዊት ልጅ ማረኝ ያለው። በአካል ነው እንደዛ። በህይወት የለም ኢየሱስ አሁን? በህይወትማ አለ፣ ግን በአካል ስላገኘው ነው እንደዛ ያለው እንጂ በአካልስ የለም ኢየሱስ? በኋላ ቆይ በአካልስ አሁን ኢየሱስ የለም? አለ፣ ግን ካረገ በኋላ እንደዛ ያለ ሰው አለ ማለት ኢየሱስ ክርስቶስ ካረገ በኋላ የዳዊት ልጅ ማረኝ ብሎ ይጸልያል? የለም። እሺ ዮሐንስ ራእይን ታነቢያለሽ? ትቀበያለሽ? እንዴ ያው መጽሐፍ ቅዱስን በደንብ ነው የምቀበለው፣ ግን 2 ደቂቃ ስጠኝ አንድ ጊዜ። እሺ ታብ ኮፒ ደወሉልሽ እንዴ? አይ አልደወሉላት እንትን ስላለ ነው። አይ ደወሉላት ማለት ነው። በሰላም እያወራን
ይደወላል ወይ ጌታ። እስቲ ይሁን ታፕታፕ ኮፒ ሊንክ እስከዛ እሺ እኔ አንብብልኝ ጨረሽ? ኦኬ። ስለዚህ በመጀመሪያ ስለ ነፍሳቶች አሳይሽና ከዛ በኋላ ደግሞ መላእክት ዓለምን ሁሉ ማሳየት እንደሚችል አሳይሻለሁ። ስለዚህ በሁለቱም እንሄዳለን። የመጀመሪያው ምን መሰለሽ ማሳይሽ ዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ምን አለ መሰለሽ? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ። እነዚህ ሰዎች ሞተዋል። የሞቱ ሰዎች ናቸው። በስጋ ሳይሆን በእንትን ከሄድሽ በእንትን ከሄድሽ የሚጽናኑበት ቦታ ላይ ነው ያሉት። ስለ ደማቸው ግን ቅዱሳን ናቸው። ስለ ያለ ፍትህ ስለታረዱበት ደም ጌታ እንዲበቀል ይጠይቃሉ። ስለዚህ ጌታ እንዲበቀል የሚጠይቁ መልካምን ነገር ለሰው ልጆች ለሚወዷቸው ምድር ላይ ሆነው በመልካም ሲወዷቸው ሲያከብሯቸው ከነሱ ትምህርትን ሲቀበሉ ለነበሩት ቅዱሳን እላይ ሲሄዱ ስለነሱ አውሩም ብለሽ ታስቢያለሽ? ይቋረጣል ግንኙነታቸው። እንዲህ ይሄ እኮ ስራ ራሳቸው ነው የጠየቁት። ደግሞ ዮሐንስ ራእይ ግዴታ መፈታት አለበት። ዝም ብሎ እንደዚህ አንብበን ነው እንትን ሳይሆን ዮሐንስ ራእይ በጣም ከባድ ነው ለመረዳትም። ግን የጸለዩት ስለ ራሳቸው ነው ነው እንጂ እነሱ ስለ ራሳቸው ስለተናገሩ ለዛ ሰውም ይጸልያሉ ብለን በራሳችን ትምህርት መስራት አንችልም። አንቺ ስለ ራስሽ ብቻ ነው የምትጸልይ? ቆይ አንቺ ስትጸልይ ስለ ራስሽ ብቻ ነው ወይስ ስለ ሌሎች? እንግዲህ እዚህ ጋር የሚያሳየን እነሱ ስለ ራሳቸው እንደጠየቁን ነው። በተጻፈው ነው መሄድ አለብን። በተጻፈው ነው የምንሄደው። እሺ፣ ስለዚህ የሞተ ሰው ምንም ነገር አያደርግም ብለሽኛል። እንግዲህ ስንል አይደለ የአንቺ አረዳድ አንድ ሰው ከሞተ በኋላ ወደ ፍርድ እንጂ ሌላ ነገር የለውም ብለሽኛል አይደል? የምታምኘው እንደዛ ነው። ፔንቴኮስታል የሚያምኑ እንደዛ ነው። ጌታ ኢየሱስ ክርስቶስን ያመልካሉ፣ ይዘምራሉ ከቅዱሳን ጋር ቅዱስ 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 እያሉ 24 ሰዓት ሙሉ ለእግዚአብሔር ምስጋና፣ ክብር፣ ውዳሴ ያመጣሉ። ኦኬ፣ ቆይ አንድ ነገር ልንገርሽ። ዮኒ ማኛ አሜሪካ መጥቷል። ወንድሞቼ እንዲመጡ ምኞቱ ፍላጎቱ የለኝም። ጥሩ ቦታ ላይ ካለው ይሁን ይገባኝ እኮ አሁን አንተ ልትል የፈለግከው ጥሩ መድረስ ስላለ እነሱ እንዲመጡ ትፈልጋለን። ትክክለኛ ነገር ነው የምነግርሽ። ገብቶሻል? እነዚህ ቅዱሳን አይሄድማ ምሳሌ ሆን ቆይ አንድ እሺ፣ አይሄድም ምሳሌው። እነዚህ ቅዱሳን መልካም ቦታ ላይ ካሉ ከስር ያሉት ወንድሞቻቸውና እህቶቻቸው የሚያስተምሯቸው በእነሱ መንገድ እነሱ በነገሯቸው ትምህርት በጌታ መንገድ የሚመላለሱት እዛ ቦታ እንዲሆኑ እንዴት ጸሎት አያደርጉም? እስኪ በፈለግሽው ንገሪኝ፣ በፈለግሽው ቋንቋ። በስጋ እንጂ በነፍስ አልተለዩ። በስጋ ነው የተለዩ፣ በነፍስ አልተለዩ ነው። በነፍስ አልተለዩ። መጽሐፍ ቅዱስ አይነግረንም። እኛ እንግዲህ እስከነገረን ድረስ ነው የምናምነው። የተጻፈልን አሁን የምናምነው ከተጻፈ አትለፉ ይላል። እኔ እያለፍኩ ነው እኮ። እነሱ ስለራሳቸው ስለጸለዩ ስለ ቤተክርስቲያን ስለ ቅዱሳን ለምን አይጸልዩም እያልከኝ ነው። ይሄ ደግሞ አንተ ስለ ቤተክርስቲያን ስለጸለዩ ካልሽ፣ ቆይ እናቱ ስለ ቤተክርስቲያን ጸለዩ ካልሽ፣ ቤተክርስቲያን ማናት? ስለማን ነው የሚጸለዩ? ቤተክርስቲያን ሲጸለይ እኔ ይጸልያሉ ብዬ እኮ አላምንም። ነው እሺ፣ የሞተስ ሬሳ ሌላ ሬሳን እንደሚያስነሳ ታውቂያለሽ? ስለዚህ ሞቷል። አንድ ሬሳ የሞተ ሬሳ መጥተው ከጠላቶች ጋር በሚመጡበት ጊዜ የኤልሳ ሬሳ ሲነካው ተነስቷል። ሬሳው የተነሳበት ሰው እንግዲህ ምክንያት ይኖረዋና ፈጣሪ ምክንያቱም ዘግብኛ
እና አንብበው ምክንያቱም ነገርኛ ምክንያቱም አንድ ሰው ከሞተ ምንም አይነት ግንኙነት የለውም ከኛ ጋር አይደለም፣ ምንም ግንኙነት የለውም። እንዴት የሞተ ሬሳ ቅዱስ ኤልሳ ሌላው ሲጫንበት ያ የሞተው ሬሳ ተነሳ? ግንኙነት ከሌለው እንዴት ሊነሳ ቻለ? አንቺ በምትፈልጊው ዘግብኝ እናቱ። የእግዚአብሔር አሰራር እኮ ልዩ ልዩ ነው። ሰውየው ለምን አስተነሳ? በቆሙ ሰዎች አያስነሳው ነበር እንዴ? ሞቷል። ሬሳ ነው። ሬሳ ከሆነ ለፍርድ ነው የተመደበባቸው የሚል ትምህርት አለ አዲስ ኪዳን ላይ። እንደሱ ከሆነ ኤልሳ ለምን ብሎ ያንን ኤልሳ ሞቶ እንዴ ሌላውን ሊያስነሳ ቻለ? ኤልሳ እኮ አይደለም የሚያስነሳው። በነገር ላይ እግዚአብሔር ስራ ነው እንጂ ሰው ሰውን ሊያስነሳ አይችልም። ታዲያ እኛስ ምን አለ? ቅዱሳን እግዚአብሔርን ስላመለኩ በቅዱሳን ላይ ነው የእግዚአብሔር ስራ የሚገለጠው አይደል እንዴ? አይደል እንዴ? በቅዱሳን ላይ ይገለጣል። መልካምነቱ፣ ቸርነቱ፣ ሁሉ ነገሩ እግዚአብሔር የሚገለጠው በቅዱሳን ላይ ነው። ስለዚህ ያ ሰው ቅዱስ ስለሆነ ነው ሲነካው የተነሳው። ሌላ ሬሳ ቢነካ አይነሳም ነበር። ስለዚህ ግንኙነት አላቸው ስንል ከመሬት ተነስቶ ሳይሆን መጽሐፍ ቅዱሳዊ ስለሆነ ነው እያልኩሽ ነው። እንዴት በቅዱስ ሌባ ነው ብትይኝ አሁን ላልስማማ እችላለሁ። ይሄ ኧረ ሌባ ነው። የተነሳው ሰውዬ ምን አይነት ሰው ነው? የተነሳው ሰውዬ ምን አይነት ሰው ነው? ምን አይነት ሰው ነው? ምንም ኖርማል ሰው፣ ምንም ይዘውት የመጡት ነው። አማኝ አይደለም፣ ምንም አይደለም። እሺ፣ በዚህ ጥቅስ ተመስርተህ ቅዱሳን ይሰማሉ ብለህ ትምህርት መስራት ትችላለህ? አንቺ እንዴት ነው የተረዳሽው? አንቺ ዘግቢ። አይ ይሄ የሆነ በቃ ተአምር ሊሆን ይችላል። ተአምር ነው በቃ የተፈጠረው አንድ ተአምር ሊሆን ይችላል። ታዲያ አንድ ተአምር አይደለም። የሰናፍጭ ያለ እምነት ብትኖራችሁ ያለ አምላክ ተአምር እያሳየሽ አላምንም ትያለሽ? ተአምር እኮ ተአምር ነው። ምንም የሆነ አንተ አምነህበት የሆነ እምነት እንዲበዛ እንጂ በዛ ተአምር ለእኔም ይሆናል ማለት አይደለም። ሊሆን ይችላል፣ ላይሆንም ይችላል። አንተ እንዴት ነው የማይሆነው? እምነት ነው የሚጠይቀው አይደል? ቅድም ካልነው ጋር ክላሽ አያደርግም ነው። አሁን ዘካርያስ ሙቷል፣ ግን ብዙ ደግሞ ኢየሱስ ክርስቶስ አስነስቶታል። ደግሞ በጣም ብዙ ቅዱሳን ሞተዋል ያልተነሱ። ዘካርያስ ሞቶ ኢየሱስ ክርስቶስ አስነስቶታል። አልዓዛር ማለት የማርያም አልዓዛር ኢየሱስ ክርስቶስ አስነስቶታል። ግን አሁን እኮ ኢየሱስ ክርስቶስ አይደለም እያልኩሽ ያለው። ኢየሱስ ክርስቶስማ ሁሉንም የሚያስነሳ አምላክ ነው። ጥያቄው የኢየሱስ ክርስቶስ በኢየሱስ ክርስቶስማ ተማመንን። ኤልሻዳይ አልፋና ኦሜጋ ነው። ሁሉ የሚሰራው በእሱ መንፈስ ያለበት ነው። ለነገሩ ዲያብሎስም አንዳንድ ስራዎችን ይሰራል። በክርስቶስ ስምም ሐሰተኛ ሆነው የሚፈውሱ ታምራትን የሚያደርጉ እንዳሉ ማቴዎስ 7 ላይ ይናገራል። ይሄ አለ። ግን እያልኩሽ ያለው አሁን በእግዚአብሔር አምኖ ሬሳ የነበረው የማያምነውን አስነስቶታል እኮ ነው እያልኩሽ ያለው። የእግዚአብሔር መንፈስ መቼ ሙታን ላይ ራሱ ቅዱሳን ላይ የእግዚአብሔር መንፈስ ሁሌ የሚሰራል እያልኩሽ ነው። እኔ እያልኩሽ ነው። ለምን መጽሐፍ ቅዱስ ላይ ካለ አለ ማለት ነው። ከሌለ የለም። ካለ አለ ነው። የሌለውን የለም እልሻለሁ። ያለውን ግን አለ እልሻለሁ። ስለዚህ መሰረት ትምህርት መስራት አትችልም። ዮኒ አንድ ጥቅስ ላይ ቆመህ እኮ ትምህርት መገንባት አትችልም። እንጨምራለን እያየን አንቺ በርችልኝ እንጂ እያየው ጨምራለሁ። እሺ አሁን አንተ የመላእክት ጥያቄ ነው ያለብህ። መላእክት የመላእክትማ ምንም ጥያቄ የለውም። ለምን መላእክት ቅዱሳን ናቸው፣ የእግዚአብሔር መልእክተኞች ናቸው። ስራቸው መልእክትን ማድረስ ነው፣ ያደርሳል። እሺ ቅዱሳን በሰማይ ሆነው ይሰማሉ ይጸልያሉ ብለህ ታምናለህ? ቅዱሳን በሰማይ ሆነው ይሰማሉ፣ እኔ ብጸልይ ይሰሙኛል ብለህ ታምናለህ? እኔ በመጽሐፍ ቅዱስ ነው ማነብልሽ እንደሚያግዙኝ መጽሐፍ ቅዱስ ነው የሚናገር። ዮኒ ማኛ አይደለም። ዕብራውያን 1:13 እና 14 እናነባለን። ምን ይልማል መሰለሽ? ዕብራውያን ምዕራፍ 1 ቁጥር 13 እና 14 ነገር ግን ከመላእክት ይላል ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ይላል። ከዛ ምን ይላል? ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ
ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ይሄ ስለ መላእክት ነው የሚናገረው። እንደሚያግዙ ምን ለማድረግ ለመዳን ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የገለግሉ መናፍስት አይደለም ይላል። እኔ ከመጽሐፍ ቅዱስ ውጭ አውጥቼ አይደለም ማነብልሽ እናቱ። ዲስ ኢዝ ባይብል። ቁጥር ስንት ነው ያነበብከው? ምዕራፍ 1 ወደ ዕብራውያን 13 እና 14 እያየው ጨምራለሁ። እናቱ አንቺ ብቻ ጠይቂ። ስለዚህ በዚህ ጥቅስ መሰረት አንተ ቅዱሳን ይሰማሉ ብለህ ታስባለህ? ኖ ሌላ ልጨምርልሽ። ኧረ ጥግ ድረስ ነው የምነግርሽ። አይዞሽ። መዝሙረ ዳዊትን ታነቢዋለሽ እናቱ? መዝሙረ ዳዊት 34:7 እስቲ አንብቢልኛል። አለ ባይብል አጠገብሽ? አለ። ኦኬ። መዝሙረ ዳዊት 34:7 አንብቢልኝ። ስንት ምዕራፍ ስንት? ምዕራፍ 34 ቁጥር 7። ኦኬ 34። እሺ በኢየሱስ አነባለሁ። የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ማለት ነው? እግዚአብሔርን በሚፈሩ እኮ ግልጽ እኮ ነው። ማን ነው እዛ ላይ የሚያድኑት? መጥተው እግዚአብሔር ኖ በእግዚአብሔር ቅድስና የእግዚአብሔር ቅድስና በሰዎች ላይ እንደሚሰራ ሁላ በመላእክቶች ይሰራል። ይሄ እግዚአብሔር ሲያዛቸው ነው። ምክንያቱም እግዚአብሔር በሚፈሩ ነው። ሰው አንድ ሰው እግዚአብሔርን ከፈራ የሚጠብቁ መላእክቶችን ደግሞ እግዚአብሔር ያዘጋጅለታል። እዚህ መላእክቶች ሳይሆን የሚጠብቁት እግዚአብሔር ራሱ በመላእክት ሰውን ያስጠብቃል። መልካም፣ እንደሱ ነው የተረዳሽው? እንደዚህ ነው እኮ። እሺ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ነው አውጪልኝ። መጀመሪያ እሱን ከማውጣትሽ በፊት መጠየቅ ይችላሉ መላእክቶች ወይስ አይችሉም? ስለኛ ፈጣሪ ይህንን በባለፈው እኮ ስታወራ በጣም ሰምቻለሁ ከነ ኤፍሬም ባለ ጊዜው ጋር ምናምን እና ይችላሉ አይችሉም? መርካቶ የገባ ነው ከኤፍሬም ጋር በዛ ጉዳይ ነው። መርካቶ 1000 ብር ፍለጋ ተሽከረከርን ከኤፍ ጋር። መጠየቅ ይችላሉ ወይስ? እሱ በደንብ ስላስረዳክ ይሄን እንላለን። መርካቶ የገባ ነው። ምን ተረዳዳል? ገንዘቡም አልተገኘ፣ የወሰዱትም አልተገኙ፣ ምንም አልተገኘም። ጠየቀው ነው የሚለው። እግዚአብሔርን መልአኩ ጠይቆታል አልጠየቀውም? መልሽልኝ። ኤፍሬም አይደለም አንቺን እንትን የሚሰጥሽ። አንቺ ጭንቅላት አለሽ። አንቺ በተረዳሽው መጠየቅ ይችላሉ አይጠይቁ? ይሄ ማስተማሪ ነው። አስተማሪሽ ነው። እሺ ጠይቂው። እዛ ላይ ጠይቀዋል አልጠየቁም? ጠይቀዋን፣ ግን ዘመኑ ተፈጽሟል። እነሱ ስለጠየቁት የተቀየረ ነገር የለም ብሎ አስረዱት። እሺ መጠየቅ ካልቻሉ ለምን ይጠይቃሉ? መጠየቅ አይችሉም ብለናል። ለምን ጠየቀ መልአኩ? መታዘዝ ብቻ ከሆነ ምን አስጠየቀው? መታዘዝ ነው የመልአክ ስራ። እግዚአብሔር የሚላቸውን በሙሉ መታዘዝ ነው አይደለ? መጠየቁን ምን አመጣው? አርፎ አይታዘዝም እንዴ? ሚስጥር ነው አልሽ። አይሽ ሚስጥር በሚለው እናልፈዋለን። እናቱ እሱ በጣም ብዙ ስላወራችሁበት። ኦኬ። ሌላው ደግሞ ታስታውሺ እንደሆነ ዘካርያስ ገመቶ ሉቃስ ላይ የተናገርኩን ስላላመንክ አፍን ዱዳ ትሆናለህ አለው ገብርኤል። ስለዚህ የተላኩትን መልእክት ማትሰሚ ከሆነ እርምጃ የመውሰድ አቅምም እንዳላቸው ማወቅ አለብሽ። ስለዚህ መላእክቶች ላይ ያላቸው አመለካከት በብዛት በጣም ዝቅ ያለ ነው። ከመላእክቶች ይልቅ ለፓስተሮች ያላቸው አክብሮት ያስቀኛል። እኔ ስለማቀርብ ስም እንኳን ይጠራሉ። ቅዱስ ገብርኤል ቆይ
ቅዱስ ገብርኤል፣ ቅዱስ ሚካኤል የሚባል ስሞች ትጠራላችሁ? እንዲያጠሩም እኮ እናንተ አይ በአጠቃላይ የሚጠራና የሚያስተምር ሰዎች ስ አምጪ የሉ ፓስተሮቻቸው አይጠሩ። አሁን በራሴ እግዚአብሔር ሆይ ላለው ለእኔ ልንገርህ ከአስተማሪዎቻችሁ አደለ? አስተማሪ ያስፈልጋል አደለ? አንድ ነገር ለማድረግ እኮ ለመጥራት መማር አለብሽ። አብዛኛው ቸርች ብትሄዱ ፊሽዬ በመድኃኔዓለም ተው። አንተ ባለፈው እኮ ኢየሱስ መንፈስ ነው ብለህ ስትከራከረኝ ነበር። ተው ፊሽ ተማር ፊሽዬ ዘምር። አንተ መማር አለብህ ፊሽዬ ተው። መጀመሪያ ንስሐ ግባ። ኢየሱስ ክርስቶስ መንፈስ ነው ብለኛል። ስለዚህ መማር ያስፈልጋል። ስለዚህ የምጠይቅሽ ምንድን መሰለሽኛል፣ የእግዚአብሔር የሆኑ ነገሮች በሙሉ ይቻላል ነው የምለው እኔ። አድራጊው እግዚአብሔር ነው። ለሰዎችም ለመላእክትም ስልጣን ሰጥቷቸዋል። ምን አይነት ቅዱሳን እንደሚፈርዱ ታውቂያለሽ ወይስ አታውቂም? በመጨረሻ ዘመን ከጌታ ኢየሱስ ክርስቶስ ጋር ይመጣሉ ይላል። እንግዲህ አዎ፣ ይፈርዳሉ ወይስ አይፈርዱ? ምን ላይ ነው የሚፈርዱ? የድንግል ጥቅስ ላመጣልሽ ስለሆነ ነው። ይፈርዳሉ ወይስ አይፈርዱም? ምረጭ። ምን ላይ ነው የሚፈርዱት? በመጨረሻ ዘመን ከኢየሱስ ክርስቶስ ጋር እንደሚመጡ። አዎ ገባሽ? ለምን መሰለሽ? እየተመላለሱ እቺን ዓለም አሁን ለምሳሌ አንድ ሰው አሜሪካ የተለያዩ ስቴት ላይ ቢመላለስ አንድ ሰው እንደ ሰው ነው ማውራሽ፣ አሜሪካን አይቻታለሁ ምናምን ልል ይችላል። መላእክቶች ኤቭሪዴይ ልልሽ ይችላለሁ፣ ኤቭሪ ሰከንድ ዓለም ላይ ሲመላለሱ የኖሩ ናቸው። ይቺን ዓለም በደንብ ያውቀዋታል፣ አብጠርጥረው ያውቋታል። እንኳን እነሱ እኔና አንቺ አሁን ሶሻል ሚዲያ ላይ ተጠቅመን እኔና አንቺ ከየትነት 1.2 ሺህ ሰዎች እያዩን የሆኑ ነገሮች እየተነጋገርን ነው። ኢማጂን እግዚአብሔር ያለው ቅድስና፣ እግዚአብሔር የሚሰጠን ቅድስና ብዙ ነገር የሚገልጽ ነው። ዮሐንስን በራእይ ሲያሳየው ዓለምን በሙሉ ነው ያሳየው። ዮሐንስ 5 ማንበብ ትችላለች። መልአኩ ብርቱ መልአክ መጥቶ ዓለምን ሁሉ አሳይቶ በሰማይም ካለው በምድርም ካለው ከምድር በታች ካለውም አንድም አልተገኘም ይህን ማህተብ የሚፈታ ተብሎ ነው የተጠየቀው። እሱ ጋር ዓለምን ሁሉ ያየው መላእክት አይደለም ብሎ ኤፍሬም ነግሮሃን። እሱንማ በደንብ አስረድቼው ኤፍሬምማ ሰዎች ራሱ ብዙ ሰዎች ግራ እስኪጋቡ እሱ ራሱ መልእክት ጥቅስ እያከታተሉ የሚልክል ማን ነው እያለ ግራ እስኪገባው ነው ኮንፊውስ አድርገው የነበረው። ምክንያቱም እንደዚህ አይቶት አያውቅም፣ እንደዚህም ቻሌንጅ ተደርጎ አያውቅም። ለምን ፎከስ አድርገው የሚሰሩት እነሱ ድርሳንና ገድላት ላይ ስለሆነ የክርስቶስን ነገር፣ የቅዱሳን ነገር፣ የመላእክቶችን ነገር ረስተውታል። ይህም ደግሞ ገድል ላይ ይሰራል እንዴ በደንብ ነው። እሱ አስተማሪ ነው። ለማንኛውም ማለት ነው አሁን አንተ እንትን ማለት ነው ከወንጌል አማኝ ጥያቄ የሆነብህ ነገር ትክክል አይደለም ብለህ የምታስበው ትምህርት ምንድን ነው? ትክክል አይደለም ምለው መጀመሪያ አንድነት የለውም። እሱ ነው ትክክል ያለው ነው። በመጀመሪያ መለያየት ካለ ክርስቶስ የለም። ክርስቶስ በአንድነት ውስጥ እንጂ በልዩነት ውስጥ የሚኖር አምላክ አይደለም። ይህን አንቺም እኔም እናምናለን። ኢየሱስማ አንድም ሁለቱም ናቸው። ከተሰበሰባችሁበት በዛ በስሜ ይገኛለሁ። አንድም ሁለቱም ሆነህ ከተሰበሰብክ በኢየሱስ ክርስቶስ ስም ከተሰበሰብክ ጌታ ኢየሱስ ክርስቶስ ይገኛል። የማይገኝበት ምንም መልካም ልዩነት አለሽ የለሽም ነው። በዚህ ዓለም ላይ ልዩነት የሌለበት ቤተክርስቲያን አለ እንዴ? የለም። አይ እንግዲህ እንደምናየው አጉልቶ ልዩነቱን በአደባባይ ያመጣው የእናንተ ዲኖሚኔሽን እንጂ ብዙም የሙስሊም የለም፣ ብዙም የኦርቶዶክስ የለም። ኢቨን የካቶሊክ ብዙ እንደዛ አይነት ዲኖሚኔሽን እንደ ሙስሊም ውሃብዮች ነታቅም እንደኛ አንዱ ሁለት ናቸው። ሁለት እንትን ያላቸው መስጊድ ነው ያላቸው የተለያዩ ተግባባን አልኩሽ እኮ የሙስሊም ሁለት አላቸው። የእናንተ 46,000 አለ። እሱ እንኳ ቁጥር ነው የሆነ ነግሮሃን 46,000 ሲል እንትኖቹን እየቆጠረ ነው። ይሄ ቤተክርስቲያኖችን አሁን ለምሳሌ ሙሉ ወንጌል፣ መካነ ኢየሱስ እንደዚህ ያሉት እየቆጠረ እንጂ አሁን እንደሱ ካልሽማ አሁን ልገባ ነው በስሱ ኢትዮጵያ ካሉት ሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ በዲኖሚኔሽን ልዩነት አላቸው።
መሰረተ ክርስቶስና ሙሉ ወንጌል ምንድነው ልዩነታቸው? በጣም ጥሩ። መሰረተ ክርስቶስ አይ ቲንክ ባልሳሳት ወይ መካነ ኢየሱስ ይቅርታ፣ መካነ ኢየሱስ እና ሙሉ ወንጌል ልዩነታቸውን ልዘግብሽ። እሷ ነው አውቃለሁኝ። በጥምቀትና በጌታ ራት ልዩነት አለ። ይሄ እኮ የተጋለጠ ትምህርት እኮ ነው። ድሮ ተባረክ። አዎ ልዩነት ባለበት አንድ ላይ ነን ብሎ መስበኩ አይከብድም? ለራስሽ ለጤናሽ። ከልዩነታችን ደግሞ አንድ የሚያደርገን አለ። አሁን 5ቱ ሥራዎች 5ቱ አንድ ያደረገናል። እስቲ ዘግቢ። ከ5ቱ ሥራዎች አንድ ሁለቱን እስቲ ዘገብ አድርጊ። በእምነት ብቻ ብለው ያምናሉ። በእምነት ብቻ ከሆነ በእምነት ብቻ ከሆነ ቅድም ያሳየዎች ጥቅስ አለ። በእምነት ብቻ የሚለው እምነት እንደማያድን ሁላችንም አይተናል። እምነት ፕሮሰስ ነው። የሰው ልጅ በቅድስና ካልተመላለሰ ዓለምን ክዶ በቅድስና ካልተመላለሰ ድህነቱ ይጠፋል። በእምነት ብቻ ካልሽ ድህነትሽ ከጠፋስ ምን ልታደርጊ? እንደ አንተ ክርስቶስ ኢየሱስ የሰራው ስራ ላይ ምን አይነት ስራ ነው የምትጨምርላት? ይሄ ነው ችግሩ። ስራ ሳይሆን ያልገባሽ ይሄ ነው። በቅድስና ክርስቶስን መምሰል አለብኝ፣ በቅድስና መመላለስ አለብኝ፣ አለበለዛ አይሆንም እያልኩሽ ነው። እሱማ ግዴታ እኮ ነው። የተጠራነው እኮ በቅድስና ልንመላለስ ነው። አይደለማ? ምን ነው እንግዲህ አንድ ሰው ድኛለሁ ካለ እኮ በቅድስና መመላለስ የጌታ ኢየሱስ ክርስቶስ ትምህርት ነው። ስለ ዳንን በቅድስና እንመላለሳለን። ክርስቶስ የምትገልጠው እኮ በቅድስና ነው። አንተ ድኛለሁ ብዬ ለዚህ ነው መሰረተ ክርስቶስ ግብረ ሰዶማውያንን የተቃወሙትን ከቤተ ክርስቲያን ያባረረችው በቅድስና ስለሚመላለሱ ነው። እንግዲህ እሱን አላውቅም። ስለ ራሴ ነው እየነገርኩ ያለሁት። አይ ፊት ለፊት አወጣልሻለሁ በቪዲዮ። እሱን ዜና እንትና አቤላ ቡና ነው ሰርቶት አይቻለሁኝ። አቤላ ቡና ሳይሆን ፌስቡክ ሙሉ ብትሄጂ ምዕመናኑ በጣም ሆኖ እየተናደደ እየተናገረ ነው። እሱ ጋር ስህተት ሰርተዋል። ስህተት ሳይሆን አባቶች ናቸው እነዚህ ድነዋል የተባሉ አባቶች፣ ቤተክርስቲያኗን የሚመሩ አባቶች ናቸው የሚያደርጉት። ድነዋል አይደል? እነዚህ እኔ እየነገርኩ ያለሁት ስለ ወንጌል አማኝ ስለ እኔ እምነት ነው። ያችን እምነት የመሰረቱት ኢትዮጵያ ላይ ያስገቡት እነ መሰረተ ክርስቶስ ይህን እያደረጉልሽ ነው እያልኩሽ ነው። የእኔ መሰረት ደግሞ ኢየሱስ ክርስቶስ ነው እያልኩ ነው። እኔ ሰው ላይ ተመሰረተ። ማን ነገረሽ ኢየሱስ ክርስቶስን? እነሱ ጋር መጽሐፍ ቅዱስ ነው። ኖ ሙስሊም ነሽ አንቺ። ይጋነትን ሙስሊም ነሽ። ሙስሊም ይቅርታ፣ ሙስሊም የነበርሽ ነሽ። ሙስሊም ነበርኩኝ። ወንጌል ተሰበከልኝ። ጌታ ኢየሱስ ክርስቶስ አመንኩ። ስለዚህ አሁን ወንጌል የሰበከልኝ ሰው አሁን የት እንደሆነ አላውቅም። ያ ሰው አሁን በጭራሽም አያወራኝም። የት አድራሻውንም አላውቅም። ያን ሰው ስላላየሁት አድራሻውን ስለማላውቀው ወይም ወንጌል የሰበከልኝ ሰው እንዴት ወንጌል የሰበከልሽልን ሰው እውነት ለመናገር ስለ ወንጌል ያስተማረሽን ሰው እንዴት አታውቂ? አውቃለሁ፣ ግን አሁን የት እንዳለ አላውቅም። ኦልሬዲ አድራሻችን ጠፍቷል። ስለዚህ ያ ሰውዬ አሁን በአድራሻው ስለማላውቅ ምናልባት ጌታንም ክዶ ሊሆን ይችላል። ያ ሰው ጌታን ከካደ ስለዚህ ድኗል የሚለው ጋር አሁን ክላሽ አያደርግም። ቆይ እናቱ ተባረኪ። አሁን ያልሽው ራስሽ ፋለሲ ሰራሽ። ጌታንም ክዶ ሊሆን ይችላል። ስለዚህ መዳን በእምነት ብቻ የሚለው አፈር ገባ እያልሽ ነው። ኖ ዮኒ መዳን እኮ በእምነት ስንል አሁን ጌታ ኢየሱስ ሙስሊም ነበርኩኝ። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ ስቀበል ዳንኩኛ። ደግሞ ያ ሰው ያንን ነገር ቢክድ የኢየሱስ አያድነኝም ብሎ ከካደ እንደዳነ ነው እንደሚቆጠረው አይደለም። መምህር ዘነበን የእናንተን አስተማሪ ይመችሻል? ነው ግን ይቅርብኝ ባላየው ደስ ይለኛል። ለምን? ከአንቺ እሱ አስተማሪ ነው እኮ ያስተምር በአንድ ይገኛል የሚል ትምህርት የለም ነው ያለች። ቆይ እኔ ተማሪ ስለሆንኩ እሱ ላይ እኔ ተማሪ ስለሆንኩ እሱ ላይ አንድ ጊዜ እሱ ላይ አስተያየት መስጠት አልችልም። እኔ ተማሪ ነኝ። ስለዚህ ይቅርብኝ። ተማሪ ከሆንሽ የሚያስተምሩሽን ነው መቀበል ያለብሽ። አንቺ ፈልስፈሽ ነው የምትናገሪ። መጽሐፍ ቅዱስን ነው የምቀበለው። ሰው እኮ ሲያስተምር ሊሳሳት ይችላል። ፍጹም ሰው የለም መቼስ። ስለዚህ ተሳስቻለሁ ያለበት አለ፣ ይቅርታ የጠየቀበት
ይህ አስተምሮቴ አይጠይቅም። አሁን በባለፈው ወንድሞች ሁሉ ሲቃወሙት ነበረ ተሳስቷን ብለው እሱ ግን ይቅርታ ጠይቆበታል። ምናልባት በቤተ ክርስቲያኑ ጠይቆ ይሆናል። አልጠየቅም። ለምን? ያስተማረው ነገር ትክክለኛ ከሆነ ስህተት የለው። መጽደቅ በምንድን ነው እንዳልኩሽ? በክርስቶስ ነው። ግን ፕሮሰስ ነው እያልኩሽ ነው። እያወቅሽ እየተባረክሽ እየጸደቅሽ የምትሄጂው ነው። የሰነፉ አንተ ከዳንክ በኋላ እኮ ኃጢአት ትሰራለህ ማለት አይደለም። በቃ ድኛለሁ እንደፈለግኩ ልሁን የሚል ክርስቲያን እኮ የለም። እንደውም የዳነ ሰው ነው በህይወት ምልልስ መኖር ያለበትኝ፣ በቅድስና መኖር ያለበትኝ። እኛ አንድ ጊዜ በእምነት ድነናል፣ ግን እንደፈለግን እንሆን የሚል ነገር አሁን በቅድስና ነው። የእናንተ አብዛኛው ፓስተሮች እንግዲህ ከወንጌላዊ ኤርሚያስ ጀምሮ የሚናገረው እነሱን ነው። በጣም ነው የሚዘሙቱት አለ። ድነዋል። እንግዲህ ስራው ግን ድካም አለበታ። ደግሞ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻር ይላል። ንስሐ እስከገቡ ድረስ ጌታ ኢየሱስ ክርስቶስ ይቅር ይላል። ሰው ሁሉ ማይሳሳት አለ፣ ይሳሳታሉ። በጣም ጥሩ። ግን አንዳንድ ነገር አለ ልንገርሽ። አንዳንዴ በስጋ መሳሳት አለ። አሁን በሀሳብ ልንሳሳተው አለ። ሀሳብ ልንሳሳት፣ በንግግር ልንሳሳት እንችላለን። በስጋ ኦን ፐርፐስ ባለትዳር ሆኖ ቤተሰብ ኖሯቸው ፓስተር ሆኖ ነቢያት ሆነው ሌላ ሴት የሚርመጠመጡትን ምን ችግር አለው የሚባልበት ጉዳይ ነው ወይስ እግዚአብሔር የሚለውን ባለመቀበላቸው? ገላትያ ላይ ለምን እንደሚል በተለይ ምቀኝነት፣ ስካር፣ ዝሙት፣ ዘፋኝነት ምናምን እያለ በደንብ ይጠቅሰዋል። ስለዚህ ከነዛ አንድ ፓስተር አሁን ዝሙት ቢሰራና ቢገኝበት ቤተክርስቲያን ያለ ምንም ምንድን ነው የምታወግዘው? ከዛ ጊዜ ወስዶ በንስሐ ይመለሳል እንጂ ትዳርስ ያለ ዝሙት በስተቀር ትዳር መፍታት የለባቸውም ይላል። አብዛኛው ትዳር ፈቶ እንደፈለገ የሚሆን ነው። እናንተ ጋር ያለው እየዋሸው ነው። እንግዲህ ዝሙት በተግባር መገለጥ ያለብሽ ምን መሰለሽ? ክርስትና ወሬ ሳይሆን በተግባር ሲኖሩት ነው ክርስትና ማለት። ይሄንን የሚያደርጉ አብዛኛዎቹ አይደሉም። ቅባትና ምንም ይሸጥ ነው ያለው አብዛኛው። መንፈስ ቅዱስን የሞላቸው አይደሉም። ይህን ታውቂያለሽ አንቺ እኮ። እንቃወማለን። አሁን ዘይት የሚሸጡትን የሐሰት ነቢያቶችን ሁላችንም የምንቃወመው የማይቃወም። ስለዚህ በእምነት ብቻ የሚለው ነገር ምን ስራ አስፈልገው? አንቺ እምነት ብቻ ብለሽኛል። ስራ ለምን ያስፈልገዋል? እምነት ብቻ ከሆነ ለምን እንደፈለገ አይሆንም። እምነት ብቻ ነው ያልሽ። አሁን ለምሳሌ እኔ እዚህ ቤት ያለችው ፔጄ ላይ ሪኩዌስት ያደርገው 23 አሉ። ያስገባሁት ግን አንቺን ብቻ ነው። ሰላም የምትባለውን ብቻ ነው ያስገባሁት እኔ ፔጅ ላይ ብቻ አልኩኝ። ከአንቺ ሌላ የገባለ እዚህ ቦታ ላይ የለም። እየጠየቀ አለ። የገባሽው አንቺ ነሽ። እምነት ብቻ ካልሽ ሌላ የምትጨምሪው ነገር የለም። አየሽ፣ ኤክስፕሌን መደረግ አለበት። እምነት ብቻ ሲባል አለበት እኮ። እኛ እኮ እምነት ብቻ ስንል ሰው አንድ ጊዜ ያምናል። እምነት ብቻ ስንል አንድ ጊዜ ስትድን ከክርስቶስ ኢየሱስ ከሰራው ስራ ላይ በጸጋ ነው የተቀበልከው። ኢየሱስ ክርስቶስ የሰራውን ስራ እዛ ስራ ላይ ምንም አይነት ስራ አትጨምርም። ኢየሱስ ክርስቶስ አምላክ ሆኖ ሳለ ነው መጥቶ ስለኛ ኃጢአትና በደል የሞተው። ያን ሁሉ መከራ የተቀበለው ያን ሁሉ መከራ ተቀብሎ በእምነት የአንቺ ኃላፊነት ምንድን ነው? እሱን ለማስጠፋይ ይህን መልሻ የእሱንማ ተስማማል። የአንቺ ኃላፊነት ምንድን ነው? ኢየሱስማ በደሙ ዋጀን ሁላችንም። ለዓለም መድኃኒት ሆኖ ቤዛ ሆኖ ደሙ ዛሬም ትኩስ ነው አለ የክርስቶስ። ተግባብተናል። የአንቺ ስራ ምንድን ነው ነው የኔ ጥያቄ። በቅድስና መመላለስ ግዴታ ነው ለአንድ ክርስቲያን። አለቀ። ስለዚህ ያ ነው ስራ የሚባለው እናቱ። ይህ በቅድስና መመላለስ ግን አያድነኝም ነው ጥያቄ። እኔ በቅድስና ስለተመላለስኩ አይደለም። ቆይ በቅድስና መመላለስ አያድነኝም? አዎ ስለ ዳንኩ ነው በቅድስና መመላለሰው። ሰው ኃጢአተኛ ሆኖ በቅድስና ማለት በሞተ ማንነቱ በቅድስና የሆነ አንተ ስራ ሰርተ ውስጥ ሳይድን በኢየሱስ ክርስቶስ ሳትድን የሆነ ስራ ሰርተ የምትድነው አይደለም። እኔ ኦልሬዲ ድኛለሁ። በጣም ጥሩ። አሁን ልጠይቅሽ፣ በዳኜ እኔም ደግሞ እኖራለሁ ማለት ነው። እሺ ኦርቶዶክስ፣ ቆይ ኦርቶዶክስ በክርስቶስ ታምናለች አታምንም? ያምናሉ። የሚያምኑ ይመስለኛል። እንግዲህ ይመስለኛል ሳይሆን በደንብ ይታመናል። ኦርቶዶክስ ስለወጣው አውቀዋለሁ በደንብ። በኦርቶዶክስ ስጋው ደግሞ የኦርቶዶክስ ነው። የምትጠመቂው በኢየሱስ ስም ነው።
ቅዱስ ቁርባኑን የምትወስጂው በኢየሱስ ስም ነው፣ በሌላ ስም አይደለም። የእግዚአብሔር ቅዱሳን ምን አላቸው? ሕያው ናቸው ብለው ያምናሉ። ሕያው ናቸው ማለት በስጋ ሊነጠሉ ይችላሉ፣ በነፍስ ግን ማንም የሚሞት የለም እንዳልሽው። ላይ ስለምንዋራ እነሱን ተዋቸውና ስለ ቅዱሳን ኦልሬዲ አውርተናል። ስለ ቅዱሳን ላይ ስለሆነ እነሱ ስራ ሰርተን ነው ምንድነው ነው የሚሉት። ማለት አሁን በቃ ስራ ሰርተው ግን በስራ ደግሞ የሚሰራ እኔ እስካሁን ድረስ አንድም ኦርቶዶክስ ስራው ይሄ ነው እንዲህ ስራው ብለህ ክርስቶስ በዛ ሰው ላይ ይሰራበታል ለካ በስራ ነው የሚድነው ብለህ ምሳሌ የምትወስደው ክርስቲያን ካለ ብትነግረኝ ደስ ይለኛል። እንደሱ በጣም እሱንም አካልሽ በጣም ብዙ ነው የምነግርሽ። አሁን ለምሳሌ መነኮሳት ማለት ምን እንደሆነ ታውቂያለሽ? መነኮሳት ለሴቶችም ለወንዶችም ነው የሚሰጥ። ድንግላውያን ምን እንደሆኑ ታውቂያለሽ? ይሁን ያንተ ብረሰው የሆነ እኮ ቪዲዮ ሰርታን በእነሱ ላይ። ስለዚህ አሁን የእነሱን ብታመጣ እኔ አላምንም። ነገር ተናግራል። አዎ የእውነተኞቹና የእውነተኞቹ መነኮሳት ቅዱሳናት ይህን የሰራሁት ቪዲዮ እኮ የነ ኤርሚያስ ቪዲዮ ነው፣ እኔ ያመጣሁት አይደለም። እነ ኤርሚያስ ናቸው የሚያመጡት አይደል? እነሱ ናቸው። አሁን እነሱን አልቀበልም። ምናልባት 102 ወይም 3 ሊኖር ይችላል። ትክክል 102 3 ለምን መሰለሽ? ጥላቻን ስላስተማሩሽ የሌላውን ቅድስና ማየት አልቻልሽ። አሁን በሙስሊም በራሳቸው በሙስሊም በራሳቸው መልካም ሰዎች በራሳቸው እምነት የሚላቸውን እድናለሁ የሚሉበትን ስራ የሚሰሩ ብዙ ሙስሊሞች አሉ። አንቺ ላታምኚ ትችያለሽ። ሙስሊሞችን እንመሰክራለን። ያው በኢየሱስ ክርስቶስ ስላልዳኑ ነው እንጂ በስራቸው። ስለዚህ በኦርቶዶክስ ሲሆን ግን ጥላቻ ስላለብሽ ምን አትይም መሰለሽ? በኦርቶዶክስ 2 3 ነው የሚድኑት ያለሽ። በጴንጤ አብዛኛው ወሮ በላ እንደሆነ እያወቅሽ ውስጥሽ እያወቀ ወንጌል ቸርች የምትሄጅባቸው ሰዎች መረኖች ብዙዎች እንዳሉ እያወቅሽ ምንም አትይም ስለነሱ። ፕሮብለም አየሽ? ታዳይ ስለ ኦርቶዶክስ ምንም ነገር ማለት እኮ አልችልም። እኔ እኮ አዳዳለሁ አልሽ እኮ 2 3 ነው አልሽ። ችግርሽ 2 3 ነው ከኦርቶዶክስ የሚል ያደረጋቸው እንግዲህ አልሽ እኮ 2 3 ነው ከኦርቶዶክስ 100 የምታመጣው አልሽ። ከጴንጤ አንድ ማምጣት ተቸግሬያለሁ አልኩሽ። አንድ ነው ማወራ። እሺ እኔ አሁን እንደዚህ ሊልሽ አልኩበት ምክንያት ምንድነው ብትለኝ፣ አንተ በሰራኸው ቪዲዮ አሁን እዛ አንተ አትበይ። ኤርሚያስ የሰራውን ቪዲዮ ነው ሪያክት ያደረኩት ወይስ በራሴ ፈጥሬ? እሱን ይቅርታ ጠይቃ ገዳም ውስጥ እንደዛ አይነት ነገር ስላለ አሁን በእኛ በምትከሳ አውጥተው እነሱ ፖስት ያደረጉትን አለ ስላልክ ይኸውልሽ፣ አንድ ሰው ሊኖር ይችላል አይኖርም ማለት ሰው ብቻ አላልክማ። ታዲያ ሆኒ አምጪው እንግዲህ በገዳም ውስጥ ሁሉም እንደዛ ይደረጋን ነው ያልከው። በጌታ በኢየሱስ ስም ታያቷሽ አይጠቅምሽም። የሆነ ገዳም ውስጥ እንደዚህ አይነት ነገር ብላ ኦርቶዶክስ ናት ያው የሚያወጣቸው ያንን ቪዲዮ። እንደዚህ የሚያደርግ አንድ መነኩሴ ነኝ የሚል የሚያበላሽ አለ ተጠንቀቁ ብላ ኦርቶዶክስ ነው ያወጣችው። ያባረረችውም ኦርቶዶክስ ናት። ያንን ቪዲዮ ነው ያሳየሁት። ወዴት መሄድ ቪዲዮ አለ ያሳየሁት ያንን ነው። ይሄኛውን ተጠንቀቁ፣ ከእንደዚህ አይነት ሰው ራቁ፣ ኦርቶዶክስ አባረዋለች ብላ ተናግራለች ኦርቶዶክስ። ያንን ነው ገዳም ውስጥ ነው ይህን ነገር ሲያደርግ የነበረው አንዱ። ያንን ያጋለጥኩት። ይሄን ደግሞ ነገም ባይ በኦርቶዶክስ አጋልጣለሁ። ነገም ባይ ነው በሙስሊም ባይ ነገ አጋልጣለሁ፣ ስህተት ስለሆነ። እናንተ ቤት እኮ እሱን ያጋለጡ ሰዎች ናቸው የተባረሩት፣ ያጋለጡት አይደለም። እሱን ያጋለጡ ሰዎች ተባረዋል። እሱ ልክ አይደለም መባረራቸው። እኔም እቃወማለሁ ለምን እንደተባረሩ። ይሄን የተደረገው ስለዚህ ኦርቶዶክስ ስለሆነ መልአኮች ናቸው እያልኩሽ አይደለም። ኦርቶዶክስ ጋር ስህተት ካለ ስህተት መናገር አለብን። ኦርቶዶክስ ነው ተብሎ ዝም አይባልም። ሙስሊም ነው ተብሎ ዝም አይባልም። ፕሮቴስታንትም ሲሆን ዝም አይባልም እያልኩሽ። ስለዚህ ቅዱስ መጫወት ካየን እኮ እንናገራለን አልኩሽ እኮ። አሁን ዘፈን ደምስሰው አይደል መዝሙር የሚቀዱት? መጽሐፍ ቅዱስ ስንት ነገር በመንፈስ ቅዱስ ነው። ስሚ መዝሙር አንቺ የሚገባሽ እንዴት ነው? እስቲ አስረጂኝ። በመጀመሪያ መዝሙር እንግዲህ መልእክቱ ነው የሚስበኝ።
መልእክቱ ነው የሚስበኝ መዝሙር። መልእክቱ ከምን ጋር በተገናኘ ነው? ከዓለም ጋር በተገናኘ ነው ወይስ ከቅድስና ጋር በተገናኘ ነው የምትሰሚው? መልእክቱ እንደ መጽሐፍ ቅዱስ ሲሆን የክርስቶስ ኢየሱስ ማንነት የሚገልጽ ሲሆን ተባረኪ። ዘፈን እንደምትሰይሽ መዝሙር ብታደረጊ ልክ ነው ትያለሽ? ስህተት ነው እንደዚያ የሚያደርጉ 100%። ስለዚህ ይሄን ያላደረገ በጣም ጥቂት ነው እናንተ ቤት ያላደረገ። አብዛኛው ዘፈን አስደምስሶ መረጃ ካለ ታወጣ ደስ ይለኛል። እንትና እንደዚህ እየሰራ በስከ መረጃ ብትሰራ ጥሩ ነው። አረ ቅድም የት ነበርሽ? አላየሽኝም ማለት ነው። ለእንደዚህ አይነት ጥብስ እኮ አንደኛ ነኝ። እንደዚህ አንቺ መጠየቅ ብቻ ነው የሚጠበቅብሽ፣ መጠየቅ ብቻ። የእኔ እናት እንደውም የሆነ ቪዲዮ ነበረ እኮ የኦርቶዶክስ ዩቱብ ላይ እየሰራው አይታ ከሆነ እንደውም ከዓለም ያመጡትን እያለ እንደውም ኦርቶዶክስ ነው በጣም ብዙ እንዳላትኝ አይቻለሁ እኔ ራሱ። እግዚአብሔር ይባርከው። ከዛ ምን አድርጓል? ኦርቶዶክስ አውጥቶ ኤክስፖዝ አድርጓል። ጴንጤዎች ይህን ኤክስፖዝ አታድርጉ። እንደ ደግሞ እንደ ቤት የሚቃወም ሰው አለ እንደ ዮኒ እንደዚህ ከዘፈን የሚቀዱት እንዲሁ። አረ በጌታ ኤአይ ሁላ ጀምራችሁ ሰሞኑን አይደል እንደ ተቃውሞ የተነሳው? ኤአይ ሁላ ተጀምሯል እኮ። ቆየ ከወር በላይ ሆነው እነ ኤርሚ ሁሉ ተቃውመዋን እኮ። ኤአይውን መጡ። ለምን ዝም ሲባሉ ስቴፑን ጨመሩት፣ ሌቭሉን ከፍ አደረጉት። ዝም ተባሉ። እንደፈለጉ መዝሙር እያሉ ዘፈን ሲያረጉ ዝም ተባሉ። ከዛ እግዚአብሔር ይስጣቸው እነ ኤርሚያስ በዚህ ጉዳይ ሩዋንዳ አረጉት። ስለዚህ ምናልባት ከዚህ ስህተታቸው ይማራሉ። ዝም መባሉ የት ድረስ እንደሚያደርስ እንድታዩ ነው። ነገ ክለብ ሊከፍቱበት ይችላሉ እኮ። እኛ ቤት ተቃውማለሁ። የሐሰት ትምህርት እስከተነሳ ድረስ ይሄ አይነካም የሚባል ሰው የለም። እንቃወማለን። የለም የሚሸፋፍ ነገር የለም። ዘፈኖች ሳይታየታለፍ ይሆናል ሳይታየታለፍ ይሆናል። ይታያል። አይ የሚታይማ ይታያል። አሁን ባለፈው ለቁጣጣሽ ነው ምናምን ያወጣችሁ ልጅ ላሳይሽ። አይ ማስረጃ ስላልሽኝ ብዬ እኮ በአሁን በባለፈው ስለ አዲስ ዓመት ቀይራ የሰራችሁ ልጅ በአንድ ጊዜ ነው ቪዲዮዋን ያስወረዱትኝ። የሆነ ዘፈን ቀይራ ወደ መዝሙር ሰርተው ይኸው እንግዲህ አንቺ የምትወጃት ዘሪቱ ኢየሱስ ያድናል የሚለውን ዘፈን የወሰደች ብዙዎች አሉ። ላሳይ ይችላል። ዓመተ ምሕረቱ የትኛው ነው የቀደመው? አሁን ይሄ ዓመተ ምሕረቱ ትናንትን የዘመረችው እኮ ያንኛው መቼ ነው? ያኛው ኦሪት ዘፍጥረት ነው። በላሹ አንጀቴን በላሹ ሆዴናናና ሆዴናና የተዘፈነው ስንት ዘመኑ ጭራሽ ሆዴናናን በላሹ ከሚለው ጋር የሐሰት የተነዛባቸው ስለነበር ወንድሞችም ላይ ወንድሞችም ላይ የሐሰት ነገር እየተነዛባቸው ነበረ። ከዛ ወንድሞች የትኛው አይ ማን ላይ እንደሆነ አልነግርም፣ ካላየው ችግር የለውም። ወንድሞች ላይ የሐሰት ተነግሮባቸው ነበር። ከዛ እነሱ ይሄ መቼ እንደተሰራ ይሄ ደግሞ መቼ እንደወጣ በግልጽ አጋልጠዋን አይተናል ነው እናየዋለን። ዩቲዩብ ላይ የተለቀቀውን በሲስተም አድርገው ፖስተውታል። ዘፈኖች አንዳንዴ የረጅም ጊዜ ዘፈኖች ዩቲዩብ ላይ ሰሞኑን ሊለቀቅ ይችላል። እኛ ስናውቀው ግን ምን ያህል ዘመን እንደነበረ ማናችንም እናውቃል። አሁን ይርዳው ጤናው የመቼ ዘፋኝ ነው ብለሽ ብትይኝ በጣም የቆየ ዘፋኝ ነው። እኔ ልጅ ሆኜ ነው የማውቀው ይርዳው ጤናው። ይርዳው ጤናው አዲስ ዘፈኖች የሉትም። ዩቲዩብ ላይ የተጫነውን እኮ ነው እያሳዩ የሚያስቁን። እንግዲህ ዩቲዩብ ላይ ነው የሰማ ነው። እና አሁን መዝሙር ቆይ አንቺ ስታስቢው እንደው ለህሊናሽ አንድ ዘፋኝ ከመዝሙር ወስዶ ዘፈን ሰራ ነው የምትይ? ለህሊናሽ ለባሉ ድንገት ይሰሯሉ። አሁን በባለፈው ራሱ አይኖርም ማለት በተወሰነ መልኩ ይኖራል። ግን አብዛኛው ካየሽ እናቱ ዲፌንስ ለማድረግ ሳይሆን እውነት አርነት ያወጣል፣ እውነት ነፃ ያወጣናል። ሁላችንንም ከዚህ ስህተት መማር የሚያስፈልገው እንጂ ዓለማውያን አሁን ከየትኛውም ቢሰሩ ችግር የለባቸውም፣ ዓለማዊ ናቸው። በክርስቶስ የሆኑ ግን በምንድን ነው? በመንፈስ ቅዱስ ተመርተው እንደሚሰሩ መቼም ለአንቺ ማርዳት ማለት ለቀባሪ ያረዱት ማለት ነው። ክርስቶስ በመንፈስ ተገልጾ በመንፈስ ቅዱስ ረድቷቸው የሚሰሩት መዝሙር እንጂ
የዓለምን ዘፈን ሰምተሽ የምትሰሪ ከሆነ ከክርስቶስ አይደለሽ። በቃ ዓለማዊ ነሽ። ከዘፈን እያመጡ ከሆነ ስህተት ናቸው፣ ትክክል አይደለም። ብዙ አለ። ስለዚህ አሁን ወደ ገደለው ስንሄድ መላእክቶችንም አልተቀበልሽም። እንግዲህ መላእክት ጠይቋል። ኤፍሬም ብሎኛል ብለሻል። ኤፍሬም ጋር አውርተናል። አሁንም መጥቶ ማውራት ይችላል፣ ነገም ማውራት ይችላል። ጠይቋል። እንዲያውም ጭራሽ ኤፍሬም ያለው ትንሽ የሚደብር ንግግር መልአኩ ተደናግሮ ነው ላ ብሏል። ተው እንደዚህ እንትም እኮ ብሏን በነጋሽ ደምረውም እኮ ብሏን ዮሐንስ ራእይ ላይ ያለውም ዮሐንስ ራእይ ላይ የላሱ ያለውን እኮ ደምረውም ብሏን። ቪዲዮውን ስማው። ምን ብሎ ስላላወቁ ነው ብሏን እኮ። ማን ያላወቁት? መላእክቶች ስላላወቁ ነው ብሏን። የት ቦታ? ቪዲዮውን ስማው። ደምረውም ራሱ ብሏን። በምን እያለ ደምረው? በምን እያለ? በእናንተ ቤት እያለ ነው ወይስ? የዛኑ ቀንማ ወጥሮ ሲይዘው ነበር እንጂ ደምረውማ በደንብ አድርጎ ነው የጠየቀው። እሱማ በቃ ለፈይተውኛል እኮ የደምረውማ ወደ ሌላ ጨዋታ እንሂድ እኮ አለ። ለምን አለው መሰለሽ? ኤፍሬም ዘመዱ ስለሆነ ኤክስፖዝ እንዲደረግ አልፈለግም። በቃ ፍዬ ይህ ነገር ተግባብ ተናግሮ ኤፍሬም ደግሞ ባለ ጊዜው እሱ እኮ የታወቀ ነው። እሱ ምንም ጥያቄ ጠይቀው በስርዓት ይመልሳል። አይ ስርዓቱን ኤፍሬምን ወዷል። ሁለት ነገር ዋሽቷል። ፔጄና ብየው ዛሬ አልመጣም፣ ነገም ጥሪ ያደርግለታል። ሁለት ነገር እኔ ጋ ዋሽቷል። ስለዚህ ማስተካከል አለበት። ጠርቼዋለሁ፣ ሲመጣ ነው የማወራው። ስለዚህ አሁንም የምልሽ ምን መሰለሽ፣ እውነት ስህተቶች ካሉ ጴንጤ ቤት ያለውን ስህተት መናገር ወንጀል አይደለም። ክፍፍል እንዳለ በእናንተ ቤት መናገር ስድብ አይደለም። ስድብ ከመሰለው ማንም መጮ ይችላል። ክፍፍል አለ፣ አንድ ላይ እምነት የለም። በክርስቶስ ስም የሚያጭበርብር እንጂ በክርስቶስ ስም በትክክል ክርስቶስን አንብቦ የሚረዳ አይደለም አብዛኛው። ይሄ ነው ዋናው። አብዛኛው ትበል ምናልባት 2% ይሆናል ክርስቶስ ኢየሱስን በስርዓት አንብቦ ማይደል። አንድ ሰው እኮ ልዩነት ያለው የኔና ቅርጫ ነው እናቱ። ይሁን የእውነት ሆነን ለመናገር ማለት ነው። አሁን አንተ ጌታን ተቀብለ መጽሐፍ ቅዱስ እያነበብክ ምናምን እንሰማ ነበር እኮ ቁጭ ብለን ከታች። እኔ አሁን ከመጽሐፍ ቅዱስ ውጭ አወራሁ? መናገር ትችላለህ። ይሁን መናገር ትችላለህ። አሁንም ከመጽሐፍ ቅዱስ ውጭ አላወራሁልሽም። ከሆነ ትልቅ ጥላቻ እንዳለብህ ነው እኛ የምንረዳው። በቃ ዮኒ ወንጌል አማኞች ላይ በጣም ኃይለኛ ጥላቻ አለበት ነው የምናምነው። ምክንያቱም አይሞቀኝ አይበርደኝ፣ ይሞቀኛል ይበርደኛል። ለማኛው አያችሁ፣ ጥላቻ የሚሉትን አያችሁ አይደለ? ኦርቶዶክስን ተፋቱ ማለት በእነሱ ጥላቻ ነው። እናንተ ቤት መሰነጣጠቅ አለ፣ ትምህርት የላችሁም ማለት ጥላቻ ነው። እነሱ ቤት የሉጤዎች አሉ፣ ተገለዋል። የተናገሩት የተቃወሙት ሰዎች አይቻልም የተባለው ጥላቻ ነው። ሙዚቃ ደምስሰው መዝሙር የሚሰሩ መናገር ጥላቻ ነው። በጴንጤ ለመሰቀል ይችላል ማንም መስሚያ የጥጥ ነው። እውነትን መናገር ጥላቻ ከመሰለሽ ጥግ ድረስ ጴንጤዎች ተሰብስባችሁ እንትና እንዳለ ስም ማለት ልክ ኦርቶዶክስ ወይ ቃል በቃል ያለው ኖ አትዋሽ። ቃል በቃል ያለኝ ምንድን ነው? ትዝታው አንድ ላይ ተሰብስበን እንጸልይ ይባላል። በአናት ተተከል ቤ አብረው የሚጸልዩት በአናታችሁ ተተከሉ ብለዋል ዮኒ ማኛ በይል ምን አባቱ እኔ የሚያኖረኝ ክርስቶስ እንጂ ልዘግበሽ ነው ክርስቶስ እንጂ የማንም ዱርዬ ባልታዛር የነበረ ምንም ሊያደርገኝ አይችልም። ዱርዬ የነበረ መረን የነበረ ልጆቹን የካደ ሰው አብሮ ቅዱሳን ብሎ አይጥራ። ቅዱስ እግዚአብሔር ነው። ወሮ በላን የሞላው ቤቱ። እንተዋወቃለን። ለማያውቃችሁ ታጠኑ እኮ ስም እየጠራክ ተናገር። ግን እየጠራው ነው። ታዲያ ሳልናገር ነው ስም ምን እየጠራው ነው? ጴንጤዎች ወንጌል አማኞች ስትል በጣም ብዙ አባቶች አሉ። በጣም ብዙ ዋጋ የከፈሉ አሉ ለእምነታቸው። አሁን እንኳ የተባረሩት ራሱ እነሱ ምሳሌ ሊሆኑ ይችላሉ። እነሱን ሁሉ በሙሉ እያልክ ነው ወንጌል አማኞች መሰለሻ። እኔ ነጥዬ ነው ማወቅ። አሁንም ጴንጤዎች የተከፋፈላችሁ ናችሁ። ይሄ ስህተት ነው። ይሄ እኮ የታወቀ ትምህርታችን ነው። በቃ ስለዚህ እኔ ስለሆነ አናደድ ቆይ የታወቀ ትምህርታችሁ ከሆነ እኔ ስለሆነ አናደድሽ ለምን ጠላት ትኛለሽ?
ኦኬ ተከፋፈለ ስትል አንዳችሁ በጥምቀት ያምናሉ፣ እኛ በጥምቀት አናምንም። የሆነ የተለያየ በጣም የተጋነነ እኮ አይደለም። እነሱ በጌታ የተጋነነ ነው። የተጋነነ የመዳን ትምህርት ላይ አፈር የገባ ትምህርት አላችሁ እያልኩሽ ነው። የተጋነነ ልዩነት የለንም። የመዳን ትምህርት ላይ ልዩነት የለንም። መሸምጠት መብታችሁ ነው፣ ችግር የለውም። እኔ ስለማውቀው ማታለል አይቻልም። እኔ ብታውቅና ብትረዳ ወይም ማታለል አይቻልም። እኔ በመጽሐፍ ቅዱስ ላይ አሁን አብዛኛዎቹን ጴንጤዎች ማንጠባጠብ ችያለሁ። ጌታ ይክበር፣ ችያለሁ። በጥቅስ ነው ማታድፍሽ፣ በወሬ አይደለም። የመዳን ትምህርት ላይ ምንም አይነት የተለየ ትምህርት የለንም። ወንጌል አማኞች ውስጥ ነገርኩሽ። ያልተጠመቀ መዳን ይችላል ነው የእናንተ የፔኔኮስታል ትምህርት እያልኩሽ ነው። አይደለም ሂጂና ኤፍሬምን ጠይቂው አልኩሽ። ኤፍሬም አስተማሪ ነው አልሽ አይደለ? ኤፍሬም አስተማረሽ ከሆነ ጥምቀት አያስፈልግም ለመዳን ማመን ብቻ ነው ነው የሚልሽ። ጥምቀት አያስፈልግም አይልም። አያስፈልግም እኮ ለመዳን ነው እንጂ አንድ ሰው ስላመነ አይጠመቅም አይልም። ያመነ ሰው ይጠመቃል፣ አለቀ። ያ ሌላ ልጨምር። ቆይ እዚሁ እያለች ልዘግብሽ ወደ ካልቪን ወደና አማን ሻሎም ሳሸጋግርሽ ደግሞ ክርስቶስ የመጣው ለተመረጡት ነው፣ ቀድሞ መርጦናል ይልሻል። እሱንም መዳን ላይ ምን ችግር አለ? አሁን መዳን ላይ እንደዚህ አለ። እኔ ደግሞ ለዓለም ሁሉ ሞት አልኩኝ። መዳን ላይ ምንድን ነው እንትኑ? አሁን መዳን ላይ ነገረ ድህነት ላይ የሚያመጣው ችግር አለ እንደዚህ ብሎ ማመኑ። አያችሁ፣ ይሄ ነው ችግሩ። ችግር አለ ብሎ ከጠየቀ ኦልሬዲ ችግር አለ። አንድ ነገር ይኸውልሽ፣ ምናልባት ታናሽ ይሆኛል። አንድ ነገር ልንገርሽ፣ ለህይወትሽ ለወደፊት የሚጠቅምሽ ነገር ነው። በአንድ ነገር ላይ ልዩነት ካለ ምን ችግር አለው ሳይሆን ልዩነቱን ለማስተካከል መሄድ ነው የሚጠቅመው። እናቱ ተግባባን። ልዩነቱን ገብቼ ማስረድቶኛል። አማንጋኔ ገብቼ ጠይቄያለሁ። ስለዚህ ሁለቱንም ነው የምትቀበለው። የእሱ አመለካከት ነው፣ የእሱ አመለካከት እንጂ የሆነ ነገረ ድህነትን የሚያዛባ አይደለም። እንደዚህ ብሎ ማለት የእሱ አመለካከት አይደለም፣ የካልቪኒስት አመለካከት ነው፣ የካልቪኒስት እምነት ነው። እሱ ሸምጥጦ ያመጣው ከኪሱ ያወጣው አይደለም። ምንድን ነው የምታወሪው እኮ? ገባኝ። ይሄ ነገረ ድህነት ጋር የሚያመጣው ችግር ምንድን ነው? እስኪ ንገረኝ። አሁን እሱ የሚያመጣው ችግር ምንድን ነው? እኔ ለዓለም ኢየሱስ እንደሞተ መጽሐፍ ቅዱስ እየተናገረ እሱ ለተመረጡት ብቻ ነው ካለ ቀድሞ ተመርጧል። ስለዚህ ገስዋል ሌላ ያልተመረጠው አይገባም እያልሽ ነው። ኤኒ ፐርሰን በኃጢአት ኖሮ ዊሊንግነስ፣ የእኛ ዊሊንግነስ ነው ምንም ያስገባን የሚያጸድቀንም የሚያጠፋንም። እሱማ ለእኛ ሞተዋል እኮ። ዲስ ኢዝ አፕ ቱ ሚ። የነፃ ፍቃድ ነው የሰጠን፣ ለመዳንም ለመጥፋት ሰጥቶናል። ስለዚህ ኢዝ አፕ ቱ ሚ። መዳኑ አለመዳኑ በእኔ ውሳኔ እንጂ እሱማ ጨርሶታል። ይሄ ነው ትልቁ ችግር። እናንተ ቤት ያልገባችሁ ችግር የክርስቶስን ያደረገውን የእኛ ዊሊንግነስ ከሌለ መዳን አትቺ የእኛ በቅድስና መላለስ ከሌለ አትድኝም እያልኩሽ ነው። ዲስ ኢዝ አፕ ቱ አስ። በዊሊንግነስ ነው እንጂ አሁን ይህን የሚሉት ከምን ጋር አገናኝተው መሰለሽ? አሁን ለምሳሌ እግዚአብሔር አምላክ አዳም እንዳያጠፋ አያውቅም ነበር እንዴ ብሎ ይጠይቃሉ። እንደማያጠፋ አያውቅም? ለምን እያወቀ ለምን ይህን አትብላ አለው ብለው ነው የጠየቁት። አሪፍ ጥያቄ እኮ ነው ታዲያ የጠየቁት። ጥያቄውን እኔ ዘግብሻለሁ። እግዚአብሔር አምላክ በአምሳሉ ከፈጠረን በኋላ የእኛን ዊሊንግነስ ጨመረበት። አሁን ኢስ አፕ ቱ አስ። አየሽ፣ እግዚአብሔር እኛን ምን ጨመረ? የእኛን ፍላጎት ጨመረ። እኛ ካላረግነው እንድናለን፣ ካረግነው ገደል እንገባለን። አየሽ፣ አዳም ዊሊንግነስ ተሰጠው። ይሄን አትንካ ተባለ፣ እሺ ማለትና አለመብላት ይችላል። ኮምፕሊትሊ እግዚአብሔርን ልዩ የሚያደርገው እኛን ፈጥሮ እኛ በሄድነው መንገድ ወይ ገደል ሲኦል እንገባለን ወይ እንጸድቃለን። ይሄ ነው የእኛ ስራ ነው። እሱማ ልክ ነው እያልኩሽ፣ ልክ ነው። እሱ የእኛ ማንነት ነው የሚወስነው። ያልገባችሁ እናንተ ክርስትና እሱ ነው። የእኛ ዊሊንግነስ ከሌለው ገደል ገቢ ነን እያልኩሽ፣ እሱ በስራው ልክ ያንን ያንተን ፍቃድ ወደ እግዚአብሔር ለመቀየር ምን ሰማ ወይስ ምን ተረዳህ? ወይ ዝም ብለህ አንድ ሰው ተረድቶ እንደዛ ማለት ይችላል?
አሁን ለምሳሌ ወንጌል ተሰብኮ ነው በቃ ይሄ ትክክል ብለህ አገናዝበህ ወይንም በጸጋው የተረዳ ነው መቼስ ጌታን የምትቀበለው እንጂ የሆነ ሰው በአይምሮ የሞተ ሰው በአይምሮ በቃ ይሄ ነገር ስለተሰበከ እኮ ጌታ ካረዳ አትቀበልማ። ትክክል። ወንጌል ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል መጽሐፍ ቅዱስ ሲናገር ሮሜ 10:17 አሁን መጽሐፍ ቅዱስ ላይ የሊዲያ ልብ እግዚአብሔር ከፈትላት ይላል ጴጥሮስ ነው ጳውሎስ ሲሰብክ ማለት ነው። የሐዋርያት ሥራ ላይ ነው እሱን የምታወሪው ምዕራፍ 16 ወንጌል ሲሰበክ ልብህን ጌታ ይከፍተዋና ስለዚህ የጌታ ስራ የለም መዳንህ ላይ የጌታ እጅ የለም። አንተ ስለፈለግ አለ መንፈሱ ዊሊንግነስ ያልኩሽ እኮ ምን ይሆናል? እኔ ስመኝ ይከፍተዋል፣ እኔ ስፈልግ ይከፍተዋል። ታማኝ አይደለም። አንተ ሙታን ሆነ እያለህ እኮ ነው ኢየሱስ ክርስቶስ አንድ ሰው ሙታን ሆኖ ሳለ አሁን ስለ ክርስቶስ ምንም ሰምቶ የማያውቁት የራሳቸው ሃይማኖት ያላቸው ሰዎች ጋር ሂጅ ስለ ኢየሱስ ስነግራቸው እነሱ ስለፈለጉ አይደለም። በቃ እኔ ነገርኳቸው ስለ ኢየሱስ ክርስቶስ። እዚያ ስነግራቸው አይምሮቸውን የሚከፍተው እግዚአብሔር ነው ወይስ ያ ሰው ራሱ በቃ በራሱ ተነሳስቶ ነው አይምሮን የሚከፍተው? በሁለቱም አለ። በራስ ተነሳሽነት የማዳመጥ ችሎታ ያለው ዊሊንግነስ ያለው የሚከፍተው አለ። መንፈስ ቅዱስ ደግሞ በእነሱ ላይ እንዲሰራ አንቺ የምትጸልየው የእግዚአብሔር ጸሎት አለ። አየሽ፣ አንቺ ጸሎትሽ የሚረዳቸው እነዛን ሞታን የሆኑ ሰዎች ኖ አንቺን ነው የሚረዳሽ። አንደኛው ኖ አንድ ሰው ኖርማል ሰው አሜሪካን ሀገር አረው ነው የት እንደምትኖሪ አሜሪካን ሀገር ኤቲስት ሆነው ማንንም ለማዳመጥ ዝግጁ የሆኑ ምንም እምነት የሌላቸው ሰዎች አሉ። ግን ልስን ያዳምጣሉ። ስለዚህ አንድ ኤቲስት መጣው ለምሳሌ የሚሰሙት ቃል እምነት ይፈጥርላቸዋልና ጌታ ኢየሱስ ክርስቶስ አሁን ትክክል። አንቺ አሁን ለምሳሌ ይኸውልሽ ስለ እግዚአብሔር ቃል ከመናገርሽ በፊት ብዬ የማስበው ጸሎት ያደርጋል። በነዛ ሰዎች ላይ የምትናገሪው ቃል መንፈስ ቅዱስ ተጨምሮበት ከልብ ሆነው እንዲያዳምጡሽ አርገሽ ነው አይደል የምታርጊው። ስለዚህ ኦልሬዲ መንፈስ ቅዱስ አለ ማለት ነው። ድሮስ መንፈስ ቅዱስ የሌለበትማ ምን እምነት አለ? ስለዚህ ያ ሰው እንዳምን የሚያደርገው እሱ ስለፈቀደ ብቻ ሳይሆን እግዚአብሔር ልቡን ስለቀየረው ነው። ሴትነት እኮ ችግሩ ማዳመጥ የሚፈልጉትን ያወራሉ እንጂ አዳምጠው አይመልሱ እያልኩሽ ያለው አንቺ ነሽ ወንጌሉን ነጋሪ አይደለ እንዴ? አንቺ ወንጌሉን ነጋሪ ከሆንሽ ምንድን ነው የምታደርጊው? እነዛ ሰዎች በመንፈስ ቅዱስ ተረድተው እንዲሰሙሽ ነው የምትጸልዩ። ስለዚህ አንቺ ጸሎት ኦልሬዲ እግዚአብሔር ሰምቶት በእነሱ ላይ ያሳድረዋል። ለምልሽ እነሱ የሚያውቁት ታሪክ የለም። ስለዚህ አንቺ የጸለሽው በመንፈስ ቅዱስ እንዲረዱ እንኳን አንቺ አይደለም በአብዛኛው የትኛውም ወንጌላውያን በኦርቶዶክስም በይ በፕሮቴስታንትም በይ ፓስተሮች ሲያስተምሩ ምን ብለው ነው? እንዲረዱ ከእኔ ሳይሆን ከእግዚአብሔር ቃል እንዲረዱ ልባቸውን ክፈትልኝ ብለው ነው ጸሎት አድርገው ወደ ስብከታቸው የሚሄዱት። ስለዚህ አንቺ ያንን አድርጎ መጸለይ እነሱስ በጥሩ መንፈሱ እንዲከፍትላቸውና እንዲሆን ያደርጋል እያልኩሽ ነው። እዚህ ጋር ተቃውሟለች እኮ ልክ ነው። እነሱም እኮ የእግዚአብሔር ያን ሰው ስለወደደ ነው ልቡን የሚከፍትለት። እግዚአብሔር ባይፈልግ ኑሮ ያን ሰው ልቡን አይከፍትለት ነበር። የሰማውን ቃል ምንም ላይሰራ ይችላል ብለው እኮ ነው የሚያምኑትኛ። ስለዚህ አሁን አንቺ የምታደርጊው ምን መሰለሽ? ሉተራውያንን ብታወሪልኝ ደስ ይለኛል። ትግባባላችሁ ብዬ አስባለሁ። ወይ እኔ ቅርብኝ ተማሪ ኖ ተማሪ መማር ሁሉንም ማወቅ ጥሩ ነው። ራስሽን አትገድቢው። እውነቴን ነው የምልሽ። ክፍት አድርጊው። ክፍት አድርጎ መማርን የመሰለ ብዙ ነገር ስለ ህይወትሽ ነዋ። ማንም ነገር ሞት እኮ ማንም ተጠያቂ አይደለም። ራሴ ነው የምጠየቀው ባለማወቂ። ስለዚህ ክፍት አድርጎ መማር ማወቅ መልካም ነው ብዬ አስባለሁ እናቱ። እና እኔም ለአንቺ የምልሽ ይሄን ማወቅ አለብን መጀመሪያ። ከሌላ ሰው ጋር ምን ያህል ጊዜ ሆንሽ ፔኔኮስታል ከሆንሽ? አንድ 10 ዓመት በ10 ዓመት እኔ በ8 ወር ሩዋንዳ አደርገዋለሁ። በ10 ዓመት ብዙ አላውቅም ትኛለሽ ወይ? የሆነ የክርስትና እኮ ያው በመሀል ላይ የሆነ እንትን ነገር ነበረ። ብቻ ምልልክ ነው ክርስትና። የሆነ አውቀህ የምጨርሰው አይደለም እኮ። ሁሌ መማሩ ሁሌ አዲስ ነው። ክርስትና ሁሌ አዲስ ነው። ጥሩ ነው። ግን አሁን የምምልሽ ግን
ልዩነቱን ብታቂ ፔኔኮስታል መካነ ኢየሱስ ከመሰረተ ክርስቶስ፣ መሰረተ ክርስቶስ ከቃለ ወንጌል ምንድን ነው ያለያያቸው ብለሽ ብትጠይቂም መልካም ብለሽ ውሰድ። ስለዚህ ያ ነገር ምንድን ነው የሚያደርገው? ልዩነቱን እኮ አውቃለሁ። መሰረተ ክርስቶስና ሙሉ ወንጌል ልዩነታቸው ምን እንደሆነ ቃል ደግሞ እንትን አላቸው እኮ የራሳቸው የቤተ ክርስቲያን የተጻፈ ጽሑፍ አላቸው። እሱን ማንበብ ነው። ስለዚህ የመሰረተ ክርስቶስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የቃል ለሕይወት ሌላ ነው፣ የእንትንም ሌላ ነው አይደል? አሁን መሰረተ ክርስቶስ እና ሙሉ ወንጌል ስታነበው ምንም ልዩነት የለውም። አረ መሰረተ ክርስቶስ የለው። እሺ እንግዲህ ወደፊት ዛሬ እንኳን እየጨራረስኩ ስለሆነ ይኸውልሽ መሰረተ ክርስቶስንና ሙሉ ወንጌልን አስገባቸውና እናወራለን። ምንም ልዩነት የላቸውም። እምነታቸውን አስቀምጠዋል። አስቀምጠዋል። እሺ አንድ የሚያውቅ ልጅ አለ። ይህን ታውቀዋለህ? ስለዚህ ልዩነታቸውን ታውቀዋለህ? አምገነ ሉከዳ የኢትዮጵያ ምንም ልዩነት የለም። ስላነበብኩትኝ ሁለቱን ነው። አንብበሽዋል? እስቲ እኔም አነበዋለሁ። አውጣና አነበዋለሁ። አይ ስንነጋገር ብዙ ጊዜ አናፖሎጂቲካል የኦርቶዶክስ የምትለው ታውቀዋለህ ልዩነቱን? ኧረ እሱ የታውቁ እሱ ከኦርቶዶክስ ነው ለመቃወም ካልገባ በቀር። አይ የሚያውቁ ካሉ ልዩነት አላቸው። ልዩነት አላቸው ወይ? ካለ አለ በሉ፣ ከሌለ የለም ማለት ነው። ስለዚህ ግን አሁን በስነ ስርዓት መካነ ኢየሱስ እና ሙሉ ወንጌል ልዩነት እንዳላቸው እኔም ነግርሻለሁ። እሱ የተገለጸ የታወቀ ነው። ሌላ አብዛኛው አንድ አይነት ነው አለው። እሺ አለው የምትሉ መሰረተ ክርስቶስ የጸጋን ስጦታ አይቀበሉም? ይኸው ሰምተሻል። ማነው እንደዛ ነው? ውሸት ነው እንግዲህ እኔ የተጻፈውን ያነበብኩት። እሺ ይቀበላሉ። ይኸው ምን አለ ማክቤል የሚባል ምን አለ የሚግራ ይገባኛል። ኦኬ የግል ቸርች ነው አብሮ የጨመረው። አይ ልዩነት ከሌለ ለምን አንድ አይሆኑም? እሺ ንገሪ። አንድ ስትል የተለያየ አጥቢያ አለ። አሁን ማርያም ገብርኤል እንደሚባል እሱ አሁን ኖ እንደዛማ አይደለም። እንደዛማ እንዳልሆነ አንቺ እውነት ነው እኮ ልዩነት የለም። አሁን ሙሉ ወንጌልና መሰረተ ክርስቶስ ምንድነው ልዩነታቸው? የለም ልዩነት፣ ግን አጥቢያ ናቸው። በቃ ልክ እንደ ኦርቶዶክስ አጥቢያ ናቸው። ትሰሚያለሽ አይደለ? እንደው አሁን ስለሌሉ እንጂ ተሞ ወይ ደምረው ቢመጡ እርግጠኛው ነው ይነግሩሻል ልዩነት እንዳለ። ደምረው እኮ ስላላወቀን የወጣው ቢያውቅ ይወጣ ነበር። ኧረ 20 ዓመት ፓስተር ነበር ነው እሱ ውሸት ነው። ይቅርታ ብሏል እኮ ፓስተር 20 ዓመት ነኝ ባለው እንትና ሳያውቅም ተሙ ተመስገን ወይ ተማ ሰጥጣላ እኮ ነው የወጣው። እሱ እኮ ሐሰተኛ ነብይ ነበር። መካነ ኢየሱስ ነኝ ብሎ መካነ ኢየሱስ ደግሞ በእንትን አትሾምም። ምንድን ነው ስለማትሾም እሱ ሐሰተኛ ነው። በራሱ ነው የተሾመው፣ ራሱ ነው የተናገረው። ደግሞ ጥሩ አይ በደንብ እናወራበታለን። ግን ባለው ነገር ላይ አሁንም የፕሮቴስታንት ጥላቻ ሳይሆን ያለውን ልዩነት እናንተም ጋር እሳት አለ የሚለው እንዲታወቅ ተግባብተናል። ትምህርቱ ላይ ልዩነት እንዳለ ምን እንዳለ አንቺም አልሽ፣ ሁሉም የሚያውቀው ነው አልሽ። ስለዚህ ልዩነት ካለ ምን አለ ማለት ነው? ልዩነት አለ። ከልዩነታችን ይልቅ አንድ የሚያደርገን ነገር ይበዛን። አንድ የሚያደርገን ነገር ስላለ እኮ ነው አባቶች አንድ ነን ብለው የራሳቸው አንድነት የፈጠሩት። ከልዩነት ይልቅ አንድ የሚያደርገን ባይበዛ ኑሮ የተለያየ ቤተክርስቲያን መቼስ አንድ አይሆንማ። እንደዛ ነው የምታስቢው? እንደዛ ነው እኮ የእውነት። ግን የሆነ ጌታን በቃ ባትሳደብ ደስ ይለኛል። ብትቃወም ስድብ ከሆነ በግላጭ ስም እየጠራው ስድብማ በግላጭ የሰደቡኝን ስም እየጠራው ነው።
ሌሎቹን አልተናገርኩም። የጠሩኝን ስድቡንማ ባደረሱኝ ልክ አስገባለሁ። ሌሎቹን አልተነኩም። ያልተነኩትን ተነኩ ማለት አይቻልም። ልዩነቱን ምኑን አውጥቶ ማሳየት ጥላቻ ለመሰለው መብቱ ነው። እኔ ጋ ግን አይደለም። የምታዩ ነው። ምንም ጥላቻ ሲሰብክ የሚውልልሽ ኤርሚያስ ይባላል። 10 ዓመት ይሄ ኤርሚዬማ ወንጌላዊ ኤርሚ እኮ ነው። ኤርሚያስ ወንጌላዊ ነው። በህልሙ አይቶልሻል። ይልቁኑ ስለኔ ሰው ሲጣላ ነው ህልም የሚያየው። እሱ ደግሞ ጥሎበት እግዚአብሔር በህልም አይናገርም ብለህ ታስባለህ እንዴ? ለወሮ በላ ጥሩ ነገር ነው እግዚአብሔር የሚያሳየው። አብዛኛው ጊዜ መልካምን ነገር ነው እግዚአብሔር መልካም አደጋ ከገጠመ አሁን ነገን እኮ ፈጣሪ በህልም ሊያሳየህ ይችላል። ሙሉ ጊዜ መልካም ነገሮች አይደለም ህልም የምታየው። ምን ነው በሌላ ጊዜ ጥሩ ህልም ለምን አላሳየውም? ስለኔ መጥፎ ነው እንደሚያሳየው። ብዙ ጊዜ 8 ወር ሙሉ አብረን በነበርንበት ጊዜ ወፍ ያላሳየው አሁን አሳየኝ ቢል ምን ትርጉም አለ? ይሄ ልክ ነው? ዋቴ እኔ ልክ ነው ብዬ ነው የማምነው። እንግዲህ ፈጣሪ ያሳየኝ ካለ አሳይቶታል ማለት ነው። ለምን እስካሁን ቆይ ስንጣላ አንቺ ያየሽ ጭንቅላትሽን ፓወዛውታል አናትሽን። የሚያሳዝነኝ እሱ ነው። 8 ወር አብረን በነበርንበት ጊዜ እሱ ቤት ስገባ እኔ ቤት ስገባ ስንጨዋወት አንድም መልካም ነገር አያሳየው ስለኔ። ስንጣላ ግን መጥፎ አሳየው አይደል? ይሄ ነው እውቀት ማለት። ልዩነታችን በነገራችን ላይ እኮ ህልሙን እኮ ያየው ከተጣላችሁ በኋላ እኮ አይደለም በፊት እኮ ነው። ነግሮናል እኮ ህልም እንዳየ። ሌሎች ሰዎችም አሉ አለ። ለምን አይናገርም? ከተጣሉት በኋላ ነው ለእነሱም የሚነግራቸው። እና አንዳንድ ጊዜ በውስጥ ብታስቀምጠው ጥሩ ነው። ሁሉን ነገር እኮ ማውጣት አትፈልግም ነው። አይ ይመስለኛል ፉት ብሎ ነው ይችን የዘገባት። ዞሮ ዮኒ ኤርሚ አሁን የማይካድ ነገር ማለት ነው። የማይካድ ሰው ስህተት ሊኖርበት ይችላል፣ ግን የማይካድ ኤርሚ ወንጌል ሰባኪ ነው። ብዙ ሰዎች ድነዋል። ወንጌል በፍቅር ስትሰብኪው ልዩ ያደርግሻል። ወንጌል በጥላቻ ከሆነ አሁን ኤርሚያስ ከአንድ ኦርቶዶክስ ጋር አብሮ ሻይ ቡና ይላል። በቃ ጥላቻ ኦርቶዶክስ የሚኖርበት ሀገር ላይ የሚኖር ኦርቶዶክስ የትም ሀገር ላይ ከአንድ ኦርቶዶክስ ጋር ቁጭ ብሎ ሻይ ቡና አይልም። ኤርሚያስ ይደፉታል። ቤተሰቦቹ ኦርቶዶክስ አሉ። ማዘሩ ራሱ ሶስት መሰል ኖ ማውራሽ ጓደኛ ነው ማውራሽ። በጓደኛ ደረጃ አብሮ ቁጭ ብሎ ከኤርሚያስ ጋር ሻይ ቡና የሚባባል የኦርቶዶክስ ልጆች የለው። ለምን? በነገራችን ላይ ማለት ነው ሆን አንድ ችን ብቻ ልመልክ፣ እንደ ኤርሚ ኦርቶዶክስን የሚወድ የለም። ስለሚወዳቸው ነው የሚሰጣቸው። በጣም አርጎ ስለሚወዳቸው እውነት ነው። የእናንተን የክፋት ጥግ ልንገርሽ፣ እኔ ወዳለሁ ብላችሁ የምትልሱት ነገር አይመቸኝም። የምትወጅ ከሆነ ስለ ኦርቶዶክስ ጥሩ ነገር ያውራ። የሚወዳቸው ከሆነ ጥሩ ነገር ብዙ አላቸው። በተጠይቀው አሁን ኦርቶዶክስ የጌታ ቤተክርስቲያናት ብሎ ያምናል እኮ በጣም ብዙ ጊዜ ነው የሚናገረው። አልዳኑ ነው የሚለው። ምንድን ነው የምታወሪው? አልዳነችም ኦርቶዶክስ ነው የሚለው። ኧረ ውሸትሽ ናት። አቀላቅላለሽ። ከተቀላቀለ ደግሞ አትዋሽኛ። አየ 30 ነገር ትያለሽ። አየሽ ኦርቶዶክስን ይወዳል ትያለሽ። አይወዳል። እናንተ ጋር በማር የተለወሰ መርዝ መርጨት እወዳለሁ በጌታ እወዳለሁ፣ ግን እንደዚህ ብሎ ይሰልብሻል። እንደዛ አይነት ማንነት እኔ ካልወደድኩ አልወድሽም ነው የምልሽ። በቃ ምንም የምደባብሰው ነገር ለምትወደው ሰው ነው ወንጌል የምትሰብከው። አትስበኪኝ አልፈልግም እንዳለ የምትነግረው እኮ አይደለም። ስሚ አቦ መጽሐፍ ቅዱስ የሚለው የማይቀበሏችሁ ከተማ ስገቡ ለደቀ መዛሙርቶቹ የነገራቸው ለሐዋርያቶቹ የነገራቸውን ልንገርሽ። ምናልባት አንብበሽው ሊሆን ይችላል። የማይቀበሏችሁ ከሆኑ የጫማችሁን ትቢያ አራግፋችሁ ውጡ ነው የሚለው መጽሐፍ ቅዱስ። ካልተቀበሉ ይህንን የሚል መጽሐፍ ቅዱስ እያለ እሱ መጥቶ የሚቀባጥረው አይሄድም። ካልተቀበሉ አልተቀበሉም። ሰው ወጥ መጽሐፍ ቅዱስ ይላል እኮ። ለሚቀበልሽ ነው የምታነቢው፣ ለሚቀበልሽ ነው የምትሰብኪው። አልቀበልም ካልኩ ምን ልታመጪ ነው? ምን አገባሽ? ነገር እኮ የለም። በግድ ተቀበሉ ነው የእሱ ትምህርት። በአናቱ ይተቀል። የሚቀበል የለም። የተቀበልነውን ተሳዳቢ አድርጎናል። ትቼዋለሁ።
ከሱ ተቀብዬ መርዝ ነው የተረጨብኝ። አላረገው። ይሄ ስህተት ነው። ይሄ ስህተት ነው። ኧረ መርዝ ነው። እውነቱን ነው። ኧረ ወደዛ ሂጂ። መርዝ የሆነ ሰው ነው ደግሞ ታውቀን። ቅድስናን ነው እንደሚያወራው መርዝ አይደል እንዴ? መርዝነትን አይደል ኤቭሪዴ የሚራጨው? ደግሞ ስለ ቅድስና ያወራሉ እንዴ? እግዚአብሔር ልቦና ይስጣችሁ። በህይወት የሚጸጽተኝን ነገር ነው የተናገርኩት። እውነት ለመናገር የነሱን ሰምቼ መርዘኞቹን ሰምቼ መከፋፈላቸው፣ አውሬነት፣ እርስ በራስ የማይስማሙ ሰዎች ሰምቼ አብሬ ወቅቼ ነበር። መርዝነትን ነው የተማርኩት ከእናንተ እንጂ ቅድስናን አልተማርኩም። ነቀርሳ ናቸው። እነ ኤርሚያስ ግሩፕ ነቀርሳ፣ የኢትዮጵያ ነቀርሳ ናቸው። ደግሞ ስለሞ አልወድም ስለምወድ ነው ብዬ አላስመስልም። እኔ በአናት ተተከል አልወድም፣ የማልወደውን አላስመስልም። እወዳለሁ። እኔ በእንትን መርዝ ናቸው። እወዳለሁ፣ በጌታ ፍቅር እወዳለሁ ይሉና ይገቱላል። እንደዚህ አይነቱን ነው ምጠላው። እኔ ከጠላ ጥላኝ ችግር የለብኝም። እኔ በጌታ ፍቅር ነው መወድ። አሁንም ኦርቶዶክስን ስለምወዳቸውን አትውደዳቸው። ውደደን አለ ኦርቶዶክስ አላለም። እስቲ አትስበክ ስለ ኦርቶዶክስ አትውደዳቸው። እስቲ ይቺን የጥፍራቸው ቆሻሻ ጉዳቸው። እስቲ ኦርቶዶክስ አልወዳችሁም ተለያይተናል በል እስቲ አትልም። እንጀራ ነው ሆዳ እንጀራችሁ ነው። ኦርቶዶክስን መስደብ እንጀራ ስለሆነ ነው። ሌላ ምንም ታሪክ 10 ዓመት በላበት ቦጥቡጠ እንጂ እስቲ ያንተ መውደድ ያንተ ማስተማር ስለ ኦርቶዶክስ አቁም። እስቲ አንድ ቀን አትበላ። አትወድም ኦርቶዶክስን። ያንን ነው የምለው እና ይህንን በደንብ በእኔም ላይ ስላየው እኔም እዛ ጋ የገባውም እንዳልክ እነሱ ሲገባ በጥላቻ የሰከረ ይሄ ቀበቶ አዟሪው ብትለው በጥላቻ የሰከረ እንዳለ በጥላቻ ሰክረው የተቀመጡ ናቸው እና ይህንን ነው የምናገረው። ሰላማችሁ ብዝት ይበል። መልካም ጊዜ። ይመቻችሁ።